እነ ቅዱስ ዮሐንስ አፈወርቅ ሲነሳ የናቱ ጥንካሬ ይነሳል። አምላካችን ቶሎ ይመጣል የሚል ሐሳብ ስለነበራቸው ያተኩሩ የነበረው ህይወታቸው ላይ ነው። ፍቅሩ አለን ወይ? መንገዱ አለን? ታሪክ አውርተን ከመሄድ በዘለለ እኛ በዛ ውስጥ አለን ወይ? ዓለምን የሚያድን የሆነ ውበት አለ። ያ ውበት ምንድነው? የእግዚአብሔር መልክና ምሳሌነት ነው። የሰንበት ተማሪ ከበሮ ከመምታት ያለፈ ምንም እንትን የለውም። የዕቅበተ እምነት ስራ እንደውም በዋናነት የወጣቶች ድርሻ ነው። ወጣቱ የሚሰበስበው የለም። በሃይማኖት ውስጥ የዕቅበተ እምነት ስራ ስትሰራ ሰዎችን ከመውደድ እና እውነትን ለመግለጥ ከመፈለግ መሆን አለበት። አሁን ደግሞ ትናንትና የወደቀ ኒው ኤጅ ሙቭመንት ተብሎ አንዳንድ ሰዎች ሱፍ በመልበስ በመናምን ይመጣሉ። የመንፈስ ቅዱስ ፈቃድና የሱን ስራ ለመስራት ብዙዎቻችን ዝግጁ አይደለንም። ይሄ ያዛልቀናል ወይ? ጊዜውን እንዲዋጅ አድርገን የትምህርት ቅርጻችንን ማስተካከል አለብን ማለት ነው። የትኛው ቅደም የትኛው ይከተል። 8000 አይሞሉም አሉ ኦርቶዶክሳውያን ወጣቶች በሰንበት ትምህርት ቤት የታቀፉት። እንዲህ አይነት ጥያቄ ላለባቸው ሰዎች በምንድን ነው መጀመሪያ ያለብን? እባካችሁ የተጻፉ ጽሁፎች ካላችሁ ለሰንበት ትምህርት ቤት ስጡንና እናስተምርበት። በጣም ነው ልብ የሚነካው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? ወቅታዊ ዝግጅታችን ጀምሯል። የዛሬው ወቅታዊ ዝግጅታችን ርዕሰ ጉዳይ አድርጎ ወደ እናንተ የሚያደርሰው ሐሳብ ዕቅበተ እምነትን የተመለከተ ይሆናል ማለት ነው። ዕቅበተ እምነት በራሱ ምንድነው? ዕቅበተ እምነት በይበልጥም ደግሞ በወጣቶች ቤተክርስቲያን አሁን ላለችበት እንድትደርስ ምን አይነት ሚና ተጫውቷል በሚሉትና እንደዚሁም ደግሞ ዕቅበተ እምነትን በመስራት የቤተክርስቲያን አስተምህሮን አስጠብቀው ስለጠበቁ የቤተክርስቲያን አባቶችን በማንሳት ወደ እናንተ የምናደርስ ነው የምንሆነው። አብራችሁን ቆዩ። ብዙ ነገር ከኛ ታገኛላችሁ። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆይ እንግዳችን ጋብዘናል። እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። መልካም። እንግዲህ መምህር ያው አንተም ከዚህ ቀደም በሌሎችም ስራዎች ወደ ህዝብ በመድረስ ትታወቃለህ። በይበልጥም ደግሞ ዕቅበተ እምነትም ስናነሳ በመጽሐፍህም ለብዙዎች በመድረስ በትምህርቶችም እንደዚሁም ቤተክርስቲያናችን ካለቻቸው ወጣቶች መካከል ዕቅበተ እምነት በማስጠበቅ አንዱ አንተ ነህና ያው በዚህ በመናነሳው በጎ ነገሮች ጥሩ ሐሳቦች ወደ እነሱ እናደርሳለን ብዬ ተስፋ አድርጋለሁ። ያው በድጋሚ እንኳን ደህና መጣ ነው ማለት ነው። ሰላም ጠበቃችሁ። መልካም። እስቲ ዕቅበተ እምነት ራሱ ምንድነው የሚለውን ከዚህ ብንነሳ። ዕቅበተ እምነት የሚለው ቃል ያው የግዕዝ ቃል ነው። ዕቅበተ እምነት ራሱ እንደሚያሳየው ብዙ ከአማርኛውም ትርጉም የራቀ ስላልሆነ እምነትን መጠበቅ የሚል ትርጉም ነው ያለው። እምነትን በብዙ መንገድ መጠበቅ ይቻላል። እንግዲህ የመጀመሪያው በህይወት ነው። እሱን በኋላ ውይይታችን ላይ በሰፊው መናነሳ ይመስለኛል። ሁለተኛ ደግሞ በቤተክርስቲያን ከእግዚአብሔር ዘንድ የተሰጡን ትምህርቶች አሉ። በመገለጥ ያገኘናቸው ዕውቀቶች አሉና ሃይማኖት ያው መገለጥ ነው። እግዚአብሔር ራሱን ለፍጥረቱ ወይም ለሰው ልጆች የሚያደርገው መገለጥ ነው ሃይማኖት ተብሎ የሚጠራውና ያ ከእግዚአብሔር ያገኘነውን ንጹህን የሃይማኖት ዘር እንክርዳድ እንዳይቀላቀልበት መጠበቅ፣ ሐሰት፣ ሌላ ደግሞ ተደራቢ ነገሮችም ደግሞ በሰው ዘንድ ሲሰነዘሩ ሲተቹ ደግሞ ያንን ነገር ማጥራትና ትክክለኛውን የሃይማኖትን መልክ ለማሳየት መሞከር፣ እሱ ሃይማኖትን መጠበቅ ተብሎ ይገለጻል። መልስ መስጠት፣ ጥያቄዎች ሲነሱ ውዥንብር የሚያስነሱ አይነት ክርክሮች ሲደረጉ መልስ መስጠት፣ እሱ ዕቅበተ እምነትን የሚያሳይ ነውና በመጽሐፍ ቅዱስ ላይ ቅዱስ ጴጥሮስ በመልእክቱ ላይ በእናንተ ስላለ ተስፋ ይላል ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ነው ይላልና ተስፋ ሃይማኖት ነው። ስለዚህ በእናንተ ስላለ ተስፋ ሲል ስለ ሃይማኖታችሁ ለሚጠይቋችሁ ሰዎች መልስ ለመስጠት የተዘጋጃችሁ ነው ይላልና መልስ በመስጠት ስለ ሃይማኖት እውነታውን ትክክለኛውን ነገር በመግለጥ ሃይማኖትን መጠበቅ፣ መልኳን አጉልቶ ማሳየት አለ። ሁለተኛ ቅዱስ ጳውሎስም በመልእክቱ ላይ ወንጌልን መጽኛና መመከቻ በማድረግ ይላል። ስለዚህ መመከት ደግሞ አለ ማለት ነው እና ጥያቄዎች ሲነሱ ብቻ ሳይሆን አንዳንድ ጊዜ ደግሞ ሃይማኖቱን ሊያጠቁ የሚችሉ የተለያዩ ድርሳናት ሊዘጋጁ የተለያዩ ትችቶች ሊቀርቡ ይችላሉና እነዛን ትችቶች ደግሞ አይቶ መመከት መቻል እሱ ዕቅበተ እምነት ይባላል ነውና በአጠቃላይ በጣም ብዙ ሐሳቦች ያሉት ግን በአጭር ቃል የሚገለጽ። መልካም። ያው እንዳነሳው ነው ዘመኑ የጥያቄ ነው። በተለያየ መንገድ ጥያቄዎች ወደ ቤተክርስቲያን ይመጣሉ። እንደገና ደግሞ በሶሻል ሚዲያው ወይም ማህበራዊ ሚዲያ አገልግሎት ላይ የሚሰሩም ልጆች በአንድም በሌላም መልኩ በእንደነዚህ አይነት ነገሮች ይህንን ስራ ለመስራት ወይም አገልግሎቱን ለማገልገል በሌላ መንገድ ደግሞ የሰንበት ትምህርት ቤት አገልግሎት አለና እስቲ ይህንን አገልግሎት መስጠት የሚችለው በዋናነት ምን አይነት ሰው ነው?
ምንስ ያስፈልጋል? ያው ዕቅበተ እምነት አገልግሎት መስጠት አለበት ሲባል ሁሉም ነው ወይ? በዋናነት የሚያስፈልጉ ነጥቦች ምንድናቸው የሚሉት ላይ ትኩረት ብናደርግ። እንግዲህ ዕቅበተ እምነትን ለማድረግ የሚያስፈልጉ መስፈርቶች ምንድናቸው የሚለውን ለማየት በዋናነት በነገራችን ላይ በቤተክርስቲያን ታሪክ አፖሎጄቲክ ፋዘርስ የሚባሉ አሉ፣ ወይም የዕቅበተ እምነት ስራን የሰሩ አባቶች አሉ። በተለይ ከመጀመሪያው ክፍለ ዘመን ጀምሮ ሁለተኛው ሶስተኛው ክፍለ ዘመን ስንመለከት የተነሱ ትልልቅ አባቶች አሉ። በዚህ ስራ የምንጠቅሳቸው እነ ኳድራተስ፣ አርስጣደስ እንደዚህ የሚባሉ አቴናጎረስ ተብለው የሚጠሩ አባቶች አሉ። እነዚህ አባቶች መነሻቸውን ስትመለከታቸው ከፍልስፍናው መንደር የመጡ ሰዎች ናቸው። እንደውም አንዳንዶቹ የመጀመሪያ ኢንቴንሽናቸው የነበረው ክርስትናን ለማጥቃት ብለው መጽሐፍትን ያነቡ የነበሩ መጽሐፍ ቅዱስን ሲያጠኑ የነበሩ ሰዎች ናቸው። የመጽሐፍ ቅዱስ ዋናው የክርስቲያኖች መመሪያ ነው ብለው ስለሚያስቡ ያንን አጥንተው ከዛ ውስጥ ፋላሲዎችን ሰብስበው በማውጣት የክርስትና ሃይማኖት ራሱን ችሎ መቆም የማይችል እርስ በርስ የሚጣረስ ትምህርት ያለው እምነት ነው ብለው ለመተቸት ወደዚህ ንባብ የገቡና በኋላ ግን ያነበቡት መጽሐፍ ቀይሯቸው ክርስቲያን ወደ መሆን የመጡ እንደ አቴናጎረስ አይነት ሰዎች አሉ። እና እነዚህ ሃይማኖትን ለመጠበቅ በተለይ በወቅቱ ደግሞ በጣም ፍልስፍና የተንሰራፋበት ጊዜ ስለነበረ በቤተ አሕዛብ በኩል ያሉት ወይም አሕዛባውያን የክርስትና እምነትን የሚጠሉ ሰዎች ክርስትናን ወግቶ ለማቁሰል ይሞክሩ የነበሩት በፍልስፍናቸውም ጭምር ነውና በፍልስፍናው ዓለም በኩል የሚሰነዘር የነበረውን ዱላ ጦሩን ለመመከት በጣም የጣሩ ብዙ ስራ የሰሩ አባቶች ናቸው። እነዚህ አባቶች ዕቅበተ እምነት ይባላሉ። እምነትን የሚጠብቁ አባቶች ተብለው ይጠራሉ። ምንድን ነበር መስፈርቱ ካልክ እነዚህ ሰዎች አንደኛ የተማሩ ሰዎች ነበሩ፣ እውቀት አላቸው በሁለቱም። አንድ ሰው ስለ አንድ ጉዳይ ሲከራከርና መልስ ለመስጠት ሲሞክር ቢያንስ ስለሚከራከርበት ጉዳይ ጥሩ የሆነ ግንዛቤና ትምህርት ቅድመ ዝግጅት ያስፈልገዋልና አብዛኞቹ እነዚህ አቴናጎረስና አርስጣደስና ኳድራተስን ብናነሳ ለምሳሌ በፍልስፍናው ዓለም የተማሩ ሰዎች ናቸው። በደንብ ፍልስፍናውን በደንብ ያውቁታል። ወደ ሃይማኖትም ከመጡ በኋላ ደግሞ በሃይማኖት ውስጥ ያለውን እውነት ለመረዳት የራሳቸውን ጥረት አድርገዋል። እነ ዮስጢኖስን ማንሳት እንችላለን። ጀስቲን ዘ ማርቲር ተብሎ የሚጠራው ዮስጢኖስ ሰማዕት በሁለተኛው ክፍለ ዘመን የነበረ ነው። እሱም እንደዚሁና ዮስጢኖስንም ስትመለከተው በብዙ የፍልስፍና ትምህርት ቤት ውስጥ ያለፈ ነው። በኋላም ደግሞ የክርስትና እምነትን ከተረዳ በኋላ ደግሞ በክርስትና ትምህርት እውቀት ራሱን ለማጠንከር በጣም ብዙ የተጋ የነበረ ሰው ነውና ጥሩ የሆነ ባክግራውንድ አላቸው። በጉዳዩ ላይ ለመናገር ለመከራከርም ጥሩ የሆነ ዝግጅት ነበራቸውና እውቀት ያስፈልጋል። ይሄ ምንም ጥርጥር የለውም። የመጀመሪያው እሱ ነው። ሁለተኛ ህይወት ያስፈልጋል። ህይወትም በጣም አስፈላጊ ነገር ነውና ብዙ ጊዜ ምን ይባላል በተለይ በመጀመሪያው ክፍለ ዘመን ላይ የነበሩትን ስትመለከታቸው አብዛኞቹ ጽሁፍ አልጻፉም። እንደ ቅዱስ አግናጢዮስ እና ፖሊካርፐስን ብትመለከት ያላቸው ድርሳን በጣም ጥቂት ነው እና ብዙዎችን ይማርኩ የነበረው በህይወት ነው እና ኤስካቶሎጂካል አቲቲዩድ ነበራቸው ይባላል። ወይም ክርስቶስ ቶሎ ይመጣል፣ አምላካችን ቶሎ ይመጣል የሚል ሐሳብ ስለነበራቸው ያተኩሩ የነበረው ህይወታቸው ላይ ነው። ቶሎ በጎን ነገር ሰርቶ የታዘዙትን ፈጽሞ ወደ አምላክ መሄድ ይሄን ነበር ያስቡ የነበረውና ብዙ የተጻፉ ድርሰቶችን አታገኝም። ሃይማኖታቸውን ደግሞ ይገልጡ የነበረው ከክርክር ይሄ ከዕውቀታዊ ውይይት የበለጠ በህይወትም ጭምር ነበርና ህይወት ደግሞ በጣም ይማርካል። ምን አንድ አባባል አለ ዶስቶቭስኪ የሚባል የሩሲያ ጸሐፊ በደንብ ይታወቃልና እሱ ዘ ኢዲየት ሚል መጽሐፍ አለ። እዛ መጽሐፍ ላይ ምን የሚል ቃል አለ? በጣም ጠንካራ ቃል ስለሆነ የምጠቅሰው ቢዩቲ ዊል ሴቭ ዘ ወርልድ የሚል አለ። ወይም ውበት ዓለምን ያድናል እና ዓለምን የሚያድን የሆነ ውበት አለ። ያ ውበት ምንድነው? የእግዚአብሔር መልክና ምሳሌነት ነው እና በተለይ በክርስትናው ዓለም ደግሞ ሰው ውብ ነው ተብሎ ሲነገር ስለ አካላዊ ስለ ቁመናው ምናምን አይደለም እያወራን ያለ ነው እና በዋናነት እግዚአብሔር በተፈጥሮ ጊዜ የሰጠን ትልቅ ጸጋ አለ። መልኩን ቀርጾብናል፣ በእኛ ውስጥ ምሳሌነቱን አስቀምጧልና ያ የሰው ትልቅ ውበቱ ነው እና ያ ውበት የማይማርከው ልብ የለም። ስለዚህ በክርስትና ህይወት ውስጥ በተለይ የዕቅበተ እምነት ስራ ሲሰራ በዋናነት ተግባር ሰውን ማሸነፍ ይችላል። ከክርክርና ከእውቀት በላይ የምናሳየው ህይወቱ ሰውን የማሸነፍ አቅም አለውና እነዚህ አባቶች አንደኛ ሰዎችን ወይም በዚያ ጊዜ የነበሩት ለክርስትና ጠላት ናቸው ተብሎ የሚታሰቡ የነበሩ ሰዎችን ለመርታት ይሞክሩ የነበረው በህይወታቸውም ጭምር ነውና ህይወት ያስፈልጋል ነው። ራሱም እንደምታውቀው ክርስትና ደረቅ ዕውቀት አይደለም። የምናስተምረው ህይወት መሆን የሚችል ነገር ነው። ራሱ ክርስቶስም እኔ ነገርኳችሁ ቃል መንፈስ ነው ህይወትም ነው ብሎ ለሐዋርያቱ ነግሯቸዋል። ስለዚህ የክርስትና ትምህርት የሚደመጥ የሚሰማ ከዛ ስንረዳው የምንደነቅበት
በህይወት ደግሞ ምን ተገብረውም ጭምር ነውና አንተን እና የላከውን ማወቅ የዘላለም ህይወት እንዲሆንላቸው ብሎ ክርስቶስ እንደተናገረ እግዚአብሔርን ማወቅ የዘላለም ህይወት የሚያሰጥም ጭምር ነው። ስለዚህ በህይወት የተገለጠ መሆን አለበት ነው። በጣም የሚገርመኝ እኔ ጥንት ክርስቲያኖች ሀቢ ጊዮርጊስ በጻፈው እንትን ላይ ጽሁፍ ላይ በጥንት ዘመን የነበሩ ክርስቲያኖች አህዛብን በህይወታቸው በጣም ከመማረካቸው የተነሳ አንድ አህዛዊ ሰው ቤቱ ገብቶ ለምሳሌ በጣም ሰላምተኛ ከሆነ ከተረጋጋ ምን ነው ዛሬ በጣም ተረጋጋ፣ በጣም ሰላምተኛ ሆንክ፣ በመንገድ ስታልፍ ክርስቲያን አግኝተ ነበር ብሎ ይጠይቁት ነበር። እና ክርስቲያኖች የሚጋባ ሰላም ነበራቸው። ምክንያቱም አምላካቸው የሚያመልኩት የሚኖሩለት ሰላማዊ ኢየሱስ ክርስቶስን ነውና እነሱ ራሳቸው እነሱን በማየት ብቻ የሚያጋቡት ሰላም ነበር፣ የሆነ መረጋጋት ነበርና ህይወትም አንድ ራሱን የቻለ ቁልፍ ነገር ነው። ስለዚህ በእውቀት ራሱን ማዘጋጀት አለበት፣ በህይወትም ራሱን ማዘጋጀት አለበት። ሁለቱን እናስቀድማችሁ ከተባለ ከሁለቱ የሚቀድመው ህይወት ነው። ቀጥሎ ግን ደግሞ እውቀትም ያስፈልጋል። መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። ርዕሰ ጉዳይ አድርገን ወደ እናንተ እያደረስነው የሚገኘው ሐሳብ ደግሞ ዕቅበተ እምነትን የተመለከተ ጉዳይ ነው። በዘመናችን በርካቶች ጥያቄ ይጠይቃሉ። ሁሉም ሰው በቻለው መልኩ የራሱን ጥያቄዎች ያቀርባል፣ ይመልሳል። ግን በቤተ ክርስቲያን ህይወት ውስጥ በምን አይነት መንገድ ነው መገለጥ ያለበት? አባቶቻችን ወጣቶች በዚህ አገልግሎት ውስጥ ምን ይዘው እንዴት በምን አይነት መንገድ ምን ሰሩ የሚሉትን ወደ እናንተ እያቀረብን ነው የምንገኘው። አሁንም ከኛ ጋር ሆኑ፣ ብዙ ነጥቦችን ታገኛላችሁ። መልካም እንግዲህ ያው ዕቅበተ እምነት ሌላኛው ሲነሳ በወጣቶች የተንጸባረቀው ህይወት እንዴት ይገለጣል? በይበልጥም ደግሞ ብዙ ጊዜ ቅዱስ ጳውሎስ ብለን ስናነሳ ሌሎችም እነ ቅዱስ እስጢፋኖስ ስንል ቅድም የጠቀስከው እና ሀቢብ ጊዮርጊስ ስናነሳ እንደውም በዘመናችን ቅርብ ጊዜ የምትጠቀሰው ጣማፍ ሄራኒ ብለን ስናነሳቸው እነዚህ የወጣቶች ህይወት ሆነው ግን ያላቸው ሆነው ግን በቤተ ክርስቲያን ውስጥ ያላቸውን ተጽዕኖ እንመለከታለን። አሁን ጳውሎስ ስንል ወንጌላዊ ነው። ነገር ግን ወጣትነትን አሸንፎ በዛ ባለበት ዘመን ውስጥ ምን ይዞ ነው አይሁዳውያንን ረድቶ የክርስቶስ ወንጌል በዓለም እንዲስፋፋ ነዋያ ህሩይ ሆኖ የተመረጠው ምን ስለያዘ ነው የሚሉት ነገሮች ቅድሚያ ይመጣሉ። እንዴት ተንጸባረቀ ስንል የዲያቆን እስጢፋኖስን ስናነሳ ከተለያዩ ቦታዎች የተሰበሰቡ ሰዎች እስኪያቅታቸው ድረስ ይሞግት፣ ያሸንፍ፣ ያስተምር ነበርና ታዲያ በወጣቶች እንዴት ተንጸባረቀ የሚለውን እንዴት ነው የሚገለጸው? የዕቅበተ እምነት ስራ እንደውም በዋናነት የወጣቶች ድርሻ ነው። ቅዱስ አትናቴዎስ በዚህ በቅዳሴያችን ላይ ወጣቶች ዲያቆናት ምን ማድረግ እንዳለባቸው ሲናገር አንደኛው ስንዴውን ከእንክርዳዱ መለየት ነው ይላል እና ዲያቆናት ወጣቶች ዋናው ትልቁ ተግባራቸው ስንዴውን ከእንክርዳዱ የመለየት ስራ ነው እና በመጽሐፍ ቅዱስም በቤተክርስቲያን ታሪክ ውስጥም ስንመለከት የዕቅበተ እምነት ስራን በጣም አጠንክረው ይሰሩ ከነበሩት ወገኖች መካከል አንደኛው ወጣቶች ናቸው። ለምሳሌ ቅዱስ አትናቴዎስን ብንመለከተው በጉባኤ ኒቂያ ላይ በጸሐፊነት ያገለግል የነበረ ነው። አርዮስን ተከራክሮ ድል ያደረገው እሱ ነው። ቅዱስ አትናቴዎስ በጉባኤ ኒቂያ ላይ የነበረበት የክህነት ማዕረግ ዲቁና ነበር እና በጣም ወጣት ነበር፣ በጣም ያንግ ነበር እና በዛ ጊዜው ነው አርዮስን ተከራክሮ ለማሸነፍ የቻለው የነበረውና አርዮስ በክህነት ይበልጧል። የዛኔ ማለት አርዮስ ካህን ነበረ ወይም ቄስ ነበር ማለት ነው። የእስክንድርያ ቄስ ነበርና ግን አርዮስን ተከራክሮ ያሸነፈው ማን ነው? አትናቴዎስ ነው። ወደ መጽሐፍ ቅዱስ ስንመለስ ደግሞ እነ ቅዱስ እስጢፋኖስን እናገኛቸዋለን። ቅዱስ እስጢፋኖስ በጣም ወጣት የነበረ ነው፣ ግን የተማረ ነው። ከገማልያል እግር ስር ቁጭ ብሎ እንደተማረ ታሪኮች ይናገራሉ። የቅዱስ ጳውሎስ በራሱ የአንድ ዘመን የገማልያል ተማሪዎች እንደሆኑ ብዙ የታሪክ ጸሐፊዎች ይስማሙበታልና ወደሱ ለመከራከር መጥተው ነበር። የሚገርምህ በወቅቱ ስታይም የሐዋርያት ሥራ ላይ አይሁድ ሐዋርያትን መጥተው የመከራከር ተነሳሽነቱ አልነበራቸው። ምክንያቱም ሐዋርያት የገሊላ ሰዎች ስለሆኑ የገሊላ ሰው ደግሞ ለሥራ እንጂ ለትምህርት ብለው በጣም ይንቋቸው ነበር። እንደውም በምኩራብ ውስጥ ገብተው ቅዱስ ጴጥሮስና ቅዱስ ዮሐንስ የኦሪት እና የነቢያት ቃል እየጠቀሱ ስለ ክርስቶስ ሲናገሩ እንዴ እነዚህ ኬት ተምረው ነው? እነዚህ እኮ ገሊላውያን አይደሉ እንዴ? ኬት አገኙት ይሄን ዕውቀት ብለው ሲደነቁባቸው እንደነበር ተጽፏል በሐዋርያት ሥራ። ቀርበው ለመከራከር አይፈልጉም ነበረ። እንዲሁ ሲሰብኩ ሲያስተምሩ ካገኟቸውም ወደ ሸንጎ ወስደው እንደ ሕፃን ልጅ ሁለተኛ ኢየሱስ ክርስቶስ ብላችሁ እንዳሰብኩ ብለው በጅራፍ ገርፈው ነው እንጂ የሚያስወጧቸው ይመጥኑናል ብለው ስለማያስቡ አይከራከሯቸውም ነበር በጊዜውና እስጢፋኖስ ግን እነሱ እንደሚያውቁት በአይሁድ የትምህርት ስርዓት ውስጥ ያለፈ ነው። ከገማልያል እግር ስር ቁጭ ብሎ የተማረ ነውና ዕውቀት አለው። ስለዚህ ከአምስት ምኩራባት
የተማሩ ወጣቶች ተሰባስበው ወጥተው ነው የተከራከሩት አንዱን እስጢፋኖስን ማለት ነው። እና ሲከራከሩት ግን በቃልም በመጽሐፍም ሊረቱት አልቻሉም። እና ምን ይላል? ይናገርበት ከነበረው ጥበብና መንፈስ የተነሳ ይላል። ጥበብ ነበረው መንፈስም ደግሞ አለ። ጥበብና መንፈስ የተነሳ ይቃወሙት ዘንድ አልቻሉም ይላል። እና ቅዱስ እስጢፋኖስ በጥበብም በመንፈስም ነበር ይከራከራቸው የነበረው ማለት መንፈስ እግዚአብሔር ከሱ ጋር አለ። ስለዚህ የአፖሎጂቲክ ስራ የቅበተ እምነት ስራ የሚሰራ ሰው የእግዚአብሔር መንፈስ ከሱ ጋር መሆን አለበት። ምክንያቱም ያለ እግዚአብሔር መንፈስ ነገሮችን ማከናወን፣ መስራት፣ ሰውን ድል ማድረግ ማሸነፍ ሲባል ብዙ ጊዜ እኛ እንደምናስበው ማሳፈር፣ አንገት ማስደፋት ማለት አይደለም። የቅበተ እምነት ስራ በዋናነት የሚሰራበት ትልቁ ዓላማ ሰዎችን ለማዳን ስለሆነ ማለት ነው። እና መጽሐፈ ነገሥታት ላይ ቢገርምህ እያለቀስክ ተከራከር ሚል ንባብ አለ። እያለቀስክ ተከራከር ለምን የሚለውን ሲመልስ የሚሰማህን ሰው ተጠቅሞ ዘንድ እና የአፖሎጂቲክ ስራ የቅበተ እምነት ስራ በፍቅር የሚከናወን ነው። ያንን ነፍስ ለማዳን ወደ እውነተኛው በረት ለመመለስ ለዚያ ሰው ከማሰብና ከመውደድ የሚመነጭ መንፈሳዊ ተግባር ስለሆነ እልህ የተቀላቀለበት መሆን የለበትም። ለዚያ ነው ቅዱስ እስጢፋኖስ ተከራክሮ ካሸነፋቸው በኋላ ማለት እነሱ የቅዱስ እስጢፋኖስን እውነት ለመሸፈን የማይችሉበት ደረጃ ላይ ሲደርሱ ተበሳጩ በጣም። እሱም በሐሰት ከሰሱት። በሸንጎ ፊት ሲያቆሙት ቅዱስ እስጢፋኖስ ፊቱ ያበራ ነበር ይላል። ቅዱስ እስጢፋኖስ ፊቱ ያበራ ነበር የሚለው የልቡን ንጽህና የሚያሳይም ጭምር ነው። እና እስጢፋኖስ ሁሉም ቢጠሉትም ፊታቸውን ቢያጠቁሩበትም እሱ ግን በፍቅር ነበር ከፊታቸው የቆመው የነበረው። ተናገርም ሲሉት አባቶቼና ወንድሞቼ ብሎ በትህትና ነው ንግግሩን የጀመረው በራሱ። እና እስጢፋኖስ ወጣት ነበር። በተለይ እስጢፋኖስ ሕይወት ቅበተ እምነት እንዴት መሆን እንዳለበት በደንብ የሚያሳይ ስለሆነ ነው ትንሽ ዘርዘር ለማድረግ የሞከርኩት እሱ። ስለዚህ እስጢፋኖስ ወጣት ነበር። በዚያ የወጣትነት ዘመኑ ነው ለሃይማኖቱ በጣም ብዙ ዋጋ የከፈለው፣ ብዙ ሙግት ያደረገው ከአይሁድ ጋር ነው። ስለዚህ በዋናነት ወጣቶችን የሚመለከት ነው። ያው የቅበተ እምነት ሲባል አንዳንድ ሰዎች ለጳጳሳት የተሰጠ የሚመስላቸው ሰዎች አሉ። አንዳንዶች ለመነኮሳት ብቻ የተሰጠ የሚመስላቸው አሉ። አንዳንዶች ካህናት ብቻ የሚያደርጉት የሚመስላቸው ሰዎች አሉ። እና ሁላችንም እንደየአቅማችንና እንደየደረጃችን የእውቀት ሁኔታችን የመመስከር ግዴታ አለብን። በነገራችን ላይ በሃይማኖት ስንኖር አንደኛ እንድንመሰክርም ጭምር ይጠበቃል ከእያንዳንዳችን። ዲያቆን ብቻ አይደለም ምእመንም ጭምር ነው ስለ ሃይማኖት መመስከር ያለበት። ግን ስንመሰክር ቢያንስ ስለምንናገረው ጉዳይ ማወቅ አለብን። እንግዲህ ሃይማኖት በግምት የሚሆን አይደለም። በዚህ በወንጌል ላይ በዮሐንስ ወንጌል ላይ የተቀመጠ አንድ ታሪክ አለ። ዮሐንስ ወንጌል ምዕራፍ 1 ላይ ስናነብ ክርስቶስ የመጀመሪያዎቹን ሐዋርያት የሰበሰበበት ታሪክ ተጽፎ እናገኛለን። እና ፊልጶስን ለምሳሌ አግኝቶት ነበር ክርስቶስ ቤተሳይዳ ማለት በናዝሬት ያለች ቤተሳይዳ የምትባል መንደር አለች። እነ ቅዱስ ጴጥሮስ እና እንድርያስ የወጡባት መንደር ነች። እና በቤተሳይዳ ውስጥ ይኖር የነበረ ሰው ነው ፊልጶስ። ስለዚህ አገኘው፣ ከመንገድ ዳር ተነስና ተከተለኝ አለው። ፊልጶስ ተከተለው ክርስቶስን። ከዚያ ፊልጶስ ደግሞ ሲሄድ በመንገድ ናትናኤል የተባለ ወንድሙን አገኘ፣ ወዳጁም ማለት ነው። እና ናትናኤልን ወደ ክርስቶስ መጥራት ስለፈለገ ነቢያት ስለሱ የተናገሩለትን ሙሴ በኦሪት መጽሐፉ የተጻፈለትን የዮሴፍን ልጅ የናዝሬቱ ኢየሱስን አገኘ ነው ብሎ መሰከረ። የፊልጶስ ምስክርነት ነው በነገራችን ላይ ስለ ሃይማኖት መናገር ነው። የሆነ ከውጭ ያለን ሰው ለማስገባት የሚደረግ ምስክርነት ነው። ግን ፊልጶስ ጋር ያለው ትልቁ ክፍተት ምን ነበረ? አልተማረም። ገና እውቀት አላደላደለም። እንደተጠራ ነው ወጥቶ ሌሎች ሰዎችን ለመጥራት የሞከረው። ስለዚህ አለመማሩ ደግሞ ንግግር ውስጥ አለ። ነቢያት ስለ ክርስቶስ ተናግሯል፣ እውነት ነው። ሙሴም በኦሪት መጽሐፉ ስለ ክርስቶስ ተናግሯል። ራሱ ክርስቶስን በኋላ ሲያስተምር ሙሴ ስለኔ ጽፏል ብሎ ይናገራል። ወይም በመጽሐፍት ራስ ስለኔ ተጻፈ ይላል፣ ኦሪት ማለቱ ነው። ስለዚህ ተነግሯል፣ እውነት ነው። ግን ቀጥሎ ምን አለ? የዮሴፍን ልጅ ብሎ ተናገረና ክርስቶስ የዮሴፍ ልጅ እንዳልሆነ መቼም ሁሉም ሰው ያውቃል። የፊልጶስ እውቀቱ ምንጭ ምን ነበረ? ሊቃውንት እንደሚነግሩን የጆሮ ገብ እውቀት የሚባል አለ። አንድ ሰው ቁጭ ብሎ ሳያነብ ሳይደክም መምህራን ሄዶ በደንብ ሳይጠይቅና ሳይማር ግን ሲነገር የሚሰማቸው ነገሮች አሉ። እና የፊልጶስ እውቀቱ እንደዛ ነው ይላሉ፣ የመጀመሪያ እውቀቱ። ስለዚህ አንዳንዶቹ ዋይ ስለሱ እኮ ሙሴ በኦሪት መጽሐፉ ጽፏል ሲሉ ያችን ወሰደ። አይ ነቢያትም ቢሆን ተናግረዋል የሚሉትን ሰማ፣ እሱንም ወሰደ። አንዳንዶች ደግሞ አይሁድ ክርስቶስን ለማናናቅ ለማስተዋቀር የሚፈልጉ ደግሞ ይሄ የጠራቢ ዮሴፍ ልጅ አይደለ እንዴ ሲሉ የነሱን ሰማና እውነት መሰለው። አየ ያችንም ወሰደ። ከዛ የተገናኙት ናዝሬት ላይ ነው። ስለዚህ ገጣጥሞ ሙሴ በኦሪት መጽሐፉ የጻፈለት ነቢያት ስለሱ የተናገሩለት
የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው ብሎ ለናትናኤል ሲነግረው ትመለከታለህ። ሊቃውንት ይህን ሲተረጉሙት ምን ይላሉ? ይህስ ያላዋቂ ወታደር ንግግር ነው ይላሉ። እና ፊልጶስ ራሱ ለክርስቶስ ወታደር ለማድረግ ሹሞ ነበረ፣ ግን ደግሞ በደንብ አልሰለጠነም። አየህ እንዴት መማረክ እንዳለበት በደንብ አልሰለጠነም። እንትኑ የለውም፣ መሳሪያ የጦር ዕቃው የለውም፣ ማሸነፊያው ማለት ነው። ገና አልታጠቀም እሱንና ያላዋቂ ወታደር ንግግር ነው ይላሉ። በኋላ እሱ በትምህርት አርሞታል። ስለዚህ ምእመንም ቢሆን ለሃይማኖቱ ምስክር መሆን አለበት። ለሚጠየቀው ጥያቄ መልስ የመስጠት ግዴታ አለበት በሃይማኖት እስከኖረ ድረስ። ግን መልስ ከመስጠት በፊት መጀመሪያ መልስ ስለሚሰጠው ጉዳይ ማወቅ፣ መማር፣ የቤተክርስቲያን ሊቃውንትን መጠየቅ ያስፈልገዋል። ግምት አንዳንዴ በጣም ያስወቅሳል እና ፊልጶስ በኋላ ከክርስቶስ እግር ስር ቁጭ ብሎ ተምሮ ስህተቱን ባያርም ኖሮ ይሄ በጣም ከባድ ነበር። ክርስቶስን የዮሴፍ ልጅ ማለት ከዚህ በላይ ክህደት የለም እና አንዳንድ ጊዜ እኛም ሃይማኖትን በግምት ያወቅን እየመሰለን ወይም ደግሞ ግዴታ ለሃይማኖት ጠበቃ መቆም አለብኝ ብለን በማመን የሚመስለንን የምንሰነዝር ሰዎች አለና ብዙ ጊዜ ቤተክርስቲያን የምትወቀሰው የምትተቸው በትምህርቷ ሳይሆን እኛ ገምተን በምንከራከርባቸው ጉዳዮች ላይ ነውና ጥንቃቄ ማድረግ ያስፈልጋል እሱ ላይ። ስለዚህ ሁሉም ሰው የዕቅበተ እምነት ስራ መስራት ይችላል። በዋናነት ግን ደግሞ ለወጣቶች የተሰጠ የሥራ ድርሻም ጭምር ነውና እነ አትናቴዎስ እነ ቅዱስ እስጢፋኖስ ይሄን የሚያሳዩ ናቸው። መልካም እውነት ደስ በሚል ሁኔታ ነውና የገለጽከውና ያው ዘመኑ አሁን የምንመለከተው ቲክቶክ ላይ ዝም ብለህ እንዳጋጣሚ እንደው ብታይ እንደነዚህ አይነት ነገሮች ይከሰታሉና አንዳንድ ጊዜ መጻሕፍቶች ለምን እንደተጻፉ ምክንያታቸው አመክንያቸው ምንድነው? ያው ቤተክርስቲያን ስንል ቅድስት ቤተክርስቲያን ራሱ መጽሐፍ ቅዱስን የምትቀበልበት ትውፊት አለ። ከዛ ጽሁፎቹ የተቀመጡት ሊትራል ወርድ ተብሎ የተቀመጠው የሚብራራበት አለ፣ ሚስጥር ሀተታ አለ። አሁን ቅድም እንደጠቀስከው በጆሮ ገብ ወይም ደግሞ የተቀመጠውን ነገር ልክ ሚስጥር ያደላደሉትን የዜማ ከናገባቡ ሚስጥሩን ከአባቶች እግር ስር ካልተማርን ብዙ የምንስተው ነገር ይበልጣልና መጠየቁ ለሌሎች መልስ ለመስጠት ተዘጋጁ ሲል ራሱ እኮ መልእክት አለው አይደለ? በቃ መዘጋጀት ያስፈልጋልና ጥሩ መልእክት ይወስዳሉ ብዬ ተስፋ አድርጋለሁ። ታዲያ የዕቅበተ እምነት ለምሳሌ ምንድነው መሰረቶቻቸው? እነዚህ ወጣቶች እንዲጎልተው ለመታየታቸው መሰረትን የጣለው ምንድነው ለነሱ? አሁን ለምሳሌ ያው ታሪኮቻቸው ሲነሳ እነ ቅዱስ ዮሐንስ አፈወርቅ ሲነሳ የናቱ ጥንካሬ ይነሳል። በተለይም 4ኛው መቶ ክፍለ ዘመን ሲነሳ የናቱ የተጠመቀው እንደውም በእድሜው ከፍ ካለ በኋላ እንደሆነ ታሪኩ ይናገራል። ግን በወጣትነት እድሜው ምን እንደጻፈ ደግሞ በዛው ልክ ደግሞ ተጽፎ ይገኛል። ሌላው ራሱ ቅዱስ ጳውሎስ ልጄ እያለ የሚጠራው እነ ጢሞቴዎስ የነበራቸው ህይወት ይጠቅሳል። ምን አይነት ማንነት እንደነበራቸው ይገልጻልና እንደው ከዚህ አንፃር ለነሱ ጎልተው ለመታየታቸው እነ ቅዱስ አትናቴዎስ በተለይም አትናቴዎስ ብለን ስናነሳ ዝም ብለን የምናነሳው የአሪዮስን ትምህርት ተረፋሪዮሳውያን የሚባሉት በዓለም ላይ ሊስፋፋ ያለውን ትምህርት ብቻውን በመታገል 17 ዓመት ሲሳደድ በጽሁፎቹ ነው የረታው። መሰረቶቻቸው ምንድነው? ሌላው ደግሞ የምናነሳው እነዚህ ቀጳቄዶያን ፋዘርስ ብለን አምስቱ ስንጠራ የነ ቅድስት ማቅሪናን ታሪክ እናነሳለን። መሰረቶቻቸው ምንድነው የሚያስፈልገው? መሰረቶቻቸው ጎልተው ለመታየታቸው ሌሎቹስ እንዴት ነው የሚጠቀሱት የሚለው ላይ ብጨምርበት 2-3 ምክንያቶችን መዘርዘር እንችላለን። አሁን ደጋግመን እንዳነሳቸው አንዳንዶቹ የቤተሰቦቻቸው ውጤቶች ናቸው። ቤተሰቦቻቸው ንጹህ የሃይማኖት ዘር ከልጅነታቸው ጀምሮ እየዘሩባቸው እያስተማሯቸው ያሳደጓቸው ናቸው። እነዚህ በኋላ ሲያድጉ ለቤተክርስቲያን ጥሩ ጠበቃ ለመሆን በቅተዋል። ስለዚህ የወላጅ አስተዋጽኦ አለበትና ሃይማኖትን መጠበቅ የሚቻለው ነገራችን ላይ ወጥተ በመከራከር ብቻ ሳይሆን ልጆችም ላይ በመስራት ጭምር ነውና በዚህ ዘመን ላሉ ክርስቲያን አባቶች ክርስቲያን እናቶች ከምንሰጣቸው ሐሳቦች መካከል አንደኛው ምንድነው? ሃይማኖታቸው ነገ ከነገ ወዲያ እንድትሻገር ቤተክርስቲያን ነገ ከነገ ወዲያ እድሜ እንዲኖራት በሀገር ውስጥ ነው እንዲኖራት ተሰሚነት እንዲኖራት የሚፈልጉ ከሆነ መከራከር ነው ሃይማኖቴ እንዲህ ነው ምናምን ማለት ብቻ ሳይሆን ልጆቻቸው ላይ በትክክል ስራ መስራት ያስፈልጋልና ልጆቻቸውን ጥሩ ክርስቲያን ዕውቀትም ህይወትም ያላቸው በጸጋ በጥበብ በሞገስ በዕውቀት የሚያድጉ ክርስቲያን ካደረጓቸው እነዚህ ልጆች ነገ አድገው ለቤተክርስቲያን በጣም ትልቅ ደግሞ ብረት መዝጊያ ጠበቃ ይሆኑላታልና ህፃናት ላይ የሚዘራ ንጹህ የሃይማኖት ዘር ነገ ሲበቅል ፍሬው እጅግ በጣም ያማረ እንደሆነ እንረዳለን። በእነዚህ አባቶች በተለይ የበነ ቅዱስ ጎርጎርዮስ በኩል ያለው ማለት ነው የቀጰዶቅያን አባቶች ተብለው የሚጠሩት እነሱ ጋር ይህን እንመለከታለን። ሁለተኛ ግን
የዋሃት መንፈስን ገንዘብ ማድረግ እግዚአብሔርን በዋሃት መንፈስ መቅረብ ማምለክ ይሄ ፍሬው በጣም ያማረ ነው የሚሆነው ማለት አብዛኞቹ ለምሳሌ አሁን ያነሳናቸው በኋላ በቅበተ እምነትም ስራቸው ላይ በጣም የተመሰገኑና የሚታወቁ አባቶች መነሻቸውን ስትመለከት እውነትን በቅን ልብ መፈለግ ነው መነሻቸው ለምሳሌ እነ ዮስጢኖስ ሰማዕትን ማንሳት እንችላለን እውነትን በቅን ልብ መፈለግ ነው ዮስጢኖስ ሰማዕት እውነትን ይፈልግበት የነበረው መንገድ ትክክል አይደለም መጀመሪያ ማለት የገባው የነበረው ወደ ፍልስፍና ትምህርት ቤት ነው ፍልስፍና ትምህርት ቤት የገባበት ግን ምክንያት ፍልስፍና ወደ እግዚአብሔር የሚያደርሰው መስሎ ተሰምቶት ነበር ስለዚህ አሰሰ ፈለገ ሄደ ብዙ ተጓዘ መጨረሻ ላይ የፕላቶኒክ ፍልስፍና ወደሚሰጥበት ጉባኤ ነው የገባው እና ትንሽ ከሃይማኖት ጋር የሚቀራረቡ ሐሳቦች እዛ ጉባኤ ቤት ይሰጡ ስለነበረ ያ የመንገዱ መጨረሻ መስሎት ነበር ወደ እግዚአብሔር የሚያደርሰው መንገድ መስሎት ነበር መጨረሻ ላይ ግን እግዚአብሔርም መልእክተኛ አድርጎ ልኮለት ይሆናል በአንድ ሰው አማካኝነት ስለ ነቢያት ስለ ኦሪቱ በደንብ አውቆ እግዚአብሔር በትክክል የሚገኘው እሱ በሚያስበው በፍልስፍና ወይም በነ ፕሌቶ መንገድ ሳይሆን ነቢያት ያስተማሩትን ራሱ እግዚአብሔር የገለጠላቸውን ዕውቀት የተናገሩ የነሱን ድምጽ በመስማት እንደሆነ ነግሮታል ይሄንን አምኖ በኋላ እንደውም እሱ ራሱ እውነተኛ ፍልስፍና ክርስትና ነው ፍልስፍና ወደ እውነት የሚያደርስ መንገድ ከሆነ እንደ እውነተኛ ፍልስፍና ቆጥሮ የሰብክ ያስተምር የነበረ ሰው ነው እንደውም ይገርም በወቅቱ የልብሰ ተክህኖ ወይም የሰባኪ መለያ ልብስ አልነበረም ገና የቤተክርስቲያን ስርዓት ቀስ እያለ ስለሆነ በጊዜ ሂደት የደረጀው በዚያ ጊዜ ልብሰ ተክህኖ አልነበረም ስለዚህ ወይም ልብሰ ተክህኖ ብቻ ሳይሆን ሰባኪ የሚለይበት ልብስ አልነበረውም የቤተክርስቲያን መምህራን የሚለዩበት ልብስ አልነበራቸውምና እሱ ምንድነው ያደረገው በወቅቱ በጣም ታዋቂ የፍልስፍና መምህራን ይለብሱት የነበረው ልብስ አለ ስታያቸው ገና በልብሳቸው መምህርነታቸው መታወቃቸው ማለት ስለዚህ የነሱ ልብስ ለብሶ ይሄ ልብስ የሚገባው ለክርስትና ነው እውነተኛ ፍልስፍና ክርስትና ስለሆነ ብሎ በዛ መንገድ ሲሰብክ ተመለከተዋልና ቅን የሆነ የዋሃት የሆነ መንፈስ ስለነበራቸው በዛ እግዚአብሔርን ፈልገው ለማግኘት ችለዋል ነውና የቅበተ እምነት ስራን የሚሰሩ ሰዎች እንዲህ አይነት ነገር ገንዘብ ማድረግ አለባቸው ቅድምም ያልኩት የፍቅር ጉዳይ በነገራችን ላይ የሚረሳ የሚዘነጋ አይደለም ምንድነው ኢንቴንሽን ሁሉ ጊዜ እግዚአብሔር የትኛውንም ስራ ሲሰራ ያን ስራ እግዚአብሔር ከመደገፉ ዋጋም ከመስጠቱን በፊት መጀመሪያ የሚያየው ኢንቴንሽንህን ነው የውስጥ ሞቲቭህን ነው ምንድነው ሙቭ ያደረገ ያን ስራ ለመስራት ያነሳሳ ያንቀሳቀሰ ዓላማ ምንድነው ሃይማኖት የሆነ ለእግዚአብሔር ወግነ ለሱ ጥብቅና ለመቆም ምናምን ብለህ የምትሰራው ስራ አይደለም ምክንያቱም እግዚአብሔር በራሱ ብቻውን መቆም ይችላል ሰልፍ ሰፊሸንት ይላሉ ሊቃውንት እግዚአብሔር ለራሱ በቂ ነው ያለ ማንም አጋዥ ማለት ነው ስለዚህ አንተ በሃይማኖት ውስጥ የቅበተ እምነት ስራ ስትሰራ ሰዎችን ከመውደድ እና እውነትን ለመግለጥ ከመፈለግ መሆን አለበት ኢንቴንሽን እሱ መሆን አለበት ኢንቴንሽናችን ብዙ ጊዜ የማሸነፍና የመሸነፍ የሆነን ሰው የማሳፈር አንገት የማስደፋት ቲፎዞ እንደውም አሁን አይተህ ከሆነ አሁን ጥሩ ሐሳብ ስላነሳው ነው ብዙዎቹም ስለሚከታተሉት ነው ያው ዘመኑ የጥያቄና መልስ አይደለም ለምሳሌ አሁን ወንድሞች በሆነ ጉዳይ ላይ በቲክቶክ ላይ በኔ ቤት በዚህ ጉዳይ ላይ እንወያያለን ብለው ሲገቡ በጣም በእንትኑ ሁኔታው መልስ ለማስረዳት ወንድሞች የተዘጋጁበትን ነገር ስታደንቅ ተከታዮቹ ላይ የምታየው መንፈስ ደግሞ ያሳዝናል ለመስማት እንጂ ለማድነቅ ከዛ እንትን ውስጥ ለመምጣት እንጂ እሱ ራሱ ልክ ያ ወንድም እንደመለሰው በዛ ወንድም ውስጥ ያለው የእግዚአብሔር የቃል ሙላት በኔ ውስጥ እንዴት ኑሮ ልመልስ ይገባናል ሳይሆን የቲፎዞነት የኔነት ልክ ይሄ እግር ኳስ ላይ የምንመለከተው የከሌ ቡድን ደጋፊ በለው ምናምን አይነት እንጂ ይሄ ተምሮ እንትን የማለት ጉዳይ አይደለም ጥሩ ሐሳብ እየገለጽከ ነው ያለውና መንፈሱ እንደዛ መሆን አለበት ነው እግዚአብሔር የሚረዳን በዚህ መንፈስ ሆነን ይሄን የሃይማኖት ስራ ስንሰራ ነውና ትልቁ ዓላማ ሰዎችን ማሸነፍ ማሸማቀቅ አንገት ማስደፋት ሳይሆን እውነቱን እንዲያውቁና ወደ እግዚአብሔር እንዲደርሱ ማድረግ ነው አይደል እግዚአብሔር ደግሞ ዓላማው እሱ ነው ቅዱስ ጳውሎስ ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን ይላል ስለዚህ እግዚአብሔር የሚፈልገው ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ነው ስለዚህ ቅበተ እምነት እውነትን የሚያሳውቅ ስራ ብቻ ሳይሆን ወደ እግዚአብሔር እንዲደርሱ ወደ መዳን እንዲቀርቡ የማድረግ ስራም ጭምር ስለሆነ በጣም በትህትናና በፍቅር ሊሰራ ይገባል ተንቀዋል ተገፍተዋል ተመተዋል በነገራችን ላይ እኮ የቅበተ እምነት ስራ ይሰሩ የነበሩ አባቶች በጉባኤ ፊት ቀርበው እኮ እየተናቁ እየተሳቀባቸው እነሱ ግን በትህትና ነበር ለማስተማር ይሞክሩ የነበሩትና የሚናገሩት ነገር ብቻ ሳይሆን የሚያሳዩት ፍቅር በራሱ ልብ ይነካ ነበር ስለዚህ የመለሱት ይሄ በቴዎሎጂካል በሆነ እንትናቸው ናሬሽኑ ትምህርቱ ምናምን ብቻ ሳይሆን በሚያሳዩት ፍቅርና ትህትናም ጭምር ነውና የሚታየውም እንደዛ ነው የሚገርም በቤተክርስቲያን ታሪክ ውስጥ
ብዙ ክርስቲያኖች ከፈሩባቸው ዘመናት መካከል አንደኛው ዘመነ ሰማዕታት እና ዘመነ ሰማዕታት ላይ በጣም ብዙ ክርስቲያኖች ብዙ ሰዎች ወደ ክርስትና እምነት መጥተዋል። የመጡት ስብከት ተሰብኮ ምናምን አይደለም። ዋናው ስብከቱ የነበረው ሕይወት ነው እና ክርስቲያኖች ላይ ይመለከቱት የነበረው የሃይማኖት ጽናት የመጀመሪያ፣ ሁለተኛ በጨካኞች ፊት ክርስቲያኖች ያሳዩ የነበረው የማይነገር ፍቅር፣ የማይለካ ፍቅር። ያን ሲመለከቱ እውነተኛ አምላክ የነሱ አምላክ ቢሆን ነው። አንደኛ በዚህ በሰማዕትነት አደባባይ ብዙ ሰው በፍርሃት በሚዋጥበት ሞት በከበበው ቦታ ላይ ክርስቲያኖች ግን እየዘመሩ ነው ወደ ሞት የሚገቡት፣ እያመሰገኑ ፊታቸው ላይ ሐሴት እየታየ ነው። የሚገድሏቸውን የሚጨክኑባቸውን ሰዎች ደግሞ አይጠሏቸውም ነበረ እና እንዲህ ማድረጋቸው እውነተኛ አምላክ ቢያመልኩ ነው ብለው አብዛኞቹ አንድ ክርስቲያን ሲገደል ከገዳዮች በጣም ብዙ ወታደሮች ወደ ክርስትና እምነት ይመጡ ነበርና በዚህ መንገድም ሃይማኖት ሰፍቷል ለማለት ነው። ስለዚህ የበለጠ ሰዎችን የሚማርከውና የሚያድነው ሕይወታችን ነው ብዬ አስባለሁ። በጣም ጥንቃቄ ማድረግ ያስፈልጋል። የምናሳየውን ነገር ነው። ስንከራከርም በተቻለ መጠን የሃይማኖትን ምስጢር በጠበቀ መንገድ መከራከር ያስፈልጋል። ለምሳሌ አንዳንድ ሃይማኖትን ለማዋረድ በቃ ማለት ለራሳቸውም የመመለስ ተስፋ የሌላቸው የመመለስ ተስፋቸውን የዘጉ እንደገና ሌሎችንም ደግሞ ከእውነት ለማውጣት የሚሞክሩ ሰዎች አሉ። እነዚህንም ሰዎች ደግሞ ስንከራከር በተቻለ መጠን እነሱ ጋር ያለው ትዕቢት፣ እነሱ ጋር ያለው ጥላቻ፣ እነሱ ጋር ያለው መድረቅ ወደኛ እንዳይጋባብን በመጡበት መንገድ ሄደን ለመጋፋት እንዳንሞክር ጥንቃቄ ማድረግ ያስፈልገናል። በቤተክርስቲያን ታሪክ ውስጥ እንደ ሴልሰስ የሚባል በጣም ከባድ አሕዛባዊ ሰው ነው ተነስቶ ነበር። በጣም ክርስትና ለመውጋት የሞከረ ነው እና ኦን ዘ ትሩ ዶክትሪን የሚል መጽሐፍ ጽፎ ነበር። መጽሐፉ በቃ የክርስትናን እምነት የሚያዋርድ አይነት መጽሐፍ ነው በሱ እይታም ማለት ነው እና በጣም ብዙ የሐሰት ክሶች ያሉበት አሁን ላይ በተለያየ ቤተ እምነት ውስጥ መጽሐፍ ቅዱስ የቁጥር ፋላሲ ያለው እንደዚህ ያለው እየተባሉ የሚጠቀሱ ጥቅሶች አብዛኞቹ ምንጫቸው የሴልሰስ መጽሐፍ ነው። እንደዛ ለማድረግ ሞክሮ ነበር እሱ በጊዜው እና የሚገርም እስከ 3 ክፍለ ዘመን ድረስ ወርዷል የእሱ ስራ። የተለያዩ አባቶች መልስ ሰጥተውበታል። ሊቃውንት በሊቅነት የምንጠቅሳቸው ሰዎች ምናምን መልስ ሰጥተውበታል። ከነዚያ መካከል አንደኛው ለምሳሌ የእስክንድሪያው ኦሪገን ኮንትራሴልስ የሚል መጽሐፍ አለው ወይም ኮንትራሴልሰስ የሚል መጽሐፍ አለው። እዛ መጽሐፍ ላይ ሲጀምር ምን ይላል? የክርስትና እውነት ከካህዲያን ሐሰትና ቅጥፈት በላይ ነው፣ ከዛ በላይ ነው እና አንዳንድ ጉዳዮች አሉ። ለሁሉም ጉዳይ መልስ መስጠት አስፈላጊ ላይሆን ይችላል። በነገራችን ላይ አንዳንድ ጉዳዮች አሉ በዝምታ መታከስማቸው፣ ዝም በማለት አንሪኮግናይዝድ ማለት እንደታየ እንደታወቀ ባለማሳየት የምታከስማቸው ነገሮች አሉ እና ምን ይላል ሲጀምር ድርሰቱን አምላካችን ክርስቶስ በሄሮድስ ፊት ቆሞ ተጠይቆ ነበር። ማን ተብሎ መልስ አልሰጠም፣ ዝም ነው ያለው እና ልክ በሚሸልቱት ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም የሚለው ትንቢት አለ አይደል? ልክ እንደዚያ ክርስቶስ በሚጠይቁት ሰዎች ምክንያቱም ጥያቄያቸው ትክክለኛ እንዳልነበር ይታወቃል። እሱን ለማዋረድ፣ እሱን ለማንጓጠጥ፣ እሱን ለማፌዝ የቀረበ ጥያቄ ነው። ስለዚህ ክርስቶስ ለጥያቄያቸው መልስ አልሰጣቸውም፣ ዝም ነው ያላቸው። ግን ዝምታው በራሱ ደግሞ የነሱን ክፋት አሳይቷል። ዝምታው በራሱ ለነሱ መልስም ጭምር ነበርና ሁሉ ጥያቄ በንግግር የሚመለስ አይደለም እና አንዳንድ ጉዳዮች ላይ ዝም ማለት በራሱ መልስ ነው። ግን ከብዙ ውትወታ በኋላ ይሄንን ድርሳን እንዳዘጋጀ መግቢያው ላይ ይሄን ሲናገር ትመለከተዋለህና አንዳንድ ጊዜ በዝምታ የሚታለፉ ነገሮች እንዳሉ ማወቅ ያስፈልጋል። ሁሉ ነገር ሚዲያ ላይ ወጥቶ በማውራት ለጠየቀ ጥያቄ ለጠየቀው ሰው ሁሉ ወጥቶ መልስ በመስጠት በመከራከር ብቻ አይደለም ሃይማኖት የሚጠበቀው። አንዳንዴ ዝም በማለትም ጭምር ደግሞ ምናበርዳችሁ ጉዳዮች አሉ። በትክክል ውስጥ ለውስጥ የራስ ስራ በመስራትና ዝም በማለት ምን ይሆናል መሰለ የቅበተ እምነት ስራ አንዳንድ ጊዜ በደንብ ካልደከምንበትና በደንብ ግዴታ ካልሆነ የቅበተ እምነት ስራ ግዴታ ካልሆነና በስነ ስርዓት ወተን በመሟገታችን ምክንያት የምናተርፋቸው ነፍሳት እንዳሉ ካላወቅን አገልግሎታችንን ሁሉ ያንን ማድረግ ምእመናን ጥያቄ ካልተነሳ የሆነ ሰው ተነስቶ ሃይማኖቱን ካልተሰደበ እነሱም የመማር ተነሳሽነት እንዳይኖራቸው ማለት በቃ ትምህርት በጥያቄና መልስ ብቻ ጥያቄና መልስ ማለት በዛ በኩል የሚሳደብ የሚነቅፍ በዚህ በኩል ደግሞ ደግፎ መልስ የሚሰጥ እንደዚህ ካልሆነ የማይደምቅ ጉባኤ የሚመስላቸው እንደዚህ አይነት ሐሳብ ዴቨሎፕ እያደረጉ ይመጣሉ።
ስለዚህ በዋናነት መሰራት አለበት ብዬ የማምነው ምንድነው ዕቅበተ እምነት ጥሩ ነው ያስፈልጋል፣ ግን ደግሞ የቤተ ክርስቲያንን ንጹህ ትምህርት በአግባቡ ማስተማር እኔ ህይወታችንም እንዲለወጥ ዋናው እሱ ይመስለኛል ሳስብ። አዎ ማለት ነገረ ቅዱሳን ስንማር ለቅዱሳን ስግደት እንዲገባ ብለን ጥቅስ እየጠቀስን ብቻ ስግደት ያስፈልጋቸዋል፣ ስለዚህ ባካችሁ ስገዱላቸው፣ ቅዱሳንም ማክበር ይገባል፣ ባካችሁ አክብሯቸው ብቻ መሆን የለበትም የነገረ ቅዱሳን ትምህርታችን። እና ብዙ ጊዜ በእንዲህ አይነት ነገር እየተቃኘ ነው አሁን ባለንበት ዘመን። በተለይ ግን ስለ ነገረ ቅዱሳን ስንማር ስለደረሱባቸው ጸጋዎች፣ ስለደረሱባቸው መንፈሳዊ ደረጃዎች፣ ማዕርጋት ስለሱ ለምንድነው ማንማረው? ምክንያቱም ይሄ ይስበናል እኛም በነገራችን ላይ አይደለ እነሱን እንድንመስል ያነሳሳናል። ሰው ሆኖ አንድ ሰው እግዚአብሔርን በዚህ ደረጃ መውደድ ይችላል ማለት ነው። ስለዚህ እኔ እስካሁን ድረስ እግዚአብሔርን መውደድ አልጀመርኩም ማለት ነው። ስለዚህ መጀመር አለብኝ ዛሬ። የታባቱ ብሎ አውግዞ አሁን ካነሳው ስታብራራው ካለው አባቶቻችን ሲያስተምሩ በተለይ ደግሞ ሃይማኖት አበውን በተለይ ነገረ ስጋዊውን በመሞገት ውስጥ የእስክንድርያው ቅዱስ ቄርሎስ ይታወቃልና ካወገዘው በኋላ አልቅሷል ይላል ታሪኩ ላይ። እንደው እንትኖቹ ላይ ሲጽፉ ሄዶ ሁሉ ጠይቆት ነበር እያለቀሰ ጭምር ተው ትክክል አይደለም ብሎ ሲያስተምረው የጽርፈት ቃል ሲናገር እንግዲያውስ አለው ብዙ ለምኑ እኔ ወደዋለሁ ሁሉ ብሎ እኮ ይናገራል። በሃይማኖት አበው ትምህርቱ ላይ ስለሱ ሲናገር እንደውም እኔ በቃ በስጋዊ ማንነት ከሆነ በጣም ወደዋለሁ፣ ግን የመጣው አለና በማይመጣው ሲሆን በክርስቶስ ላይ ያነሳው ሐሳብ ልክ አይደለም ሲል እንግዲያውስ ይህን የተናገረ አንደበትህ ብሎ በተናገረው ጊዜ ተቀስፎ እንደሞተ ይናገራል። አሁን የማሸነፍ ይሄ እንትን የማለት ብቻ ሳይሆን ከህይወቱ ውስጥ ሰውን ቆርጦ ከመጣል ይልቅ ወደ ቤቱ ለማምጣት እዛ ደረጃ ለመድረስ ቅድም እንደጠቀስከው ኢንቴንሽኑ ምንድነው? ፍቅሩ አለን ወይ? መንገዱ አለን? ታሪክ አውርተን ከመሄድ በዘለለ እኛ በዛ ውስጥ አለን ወይ የሚለው ሐሳብ ገዢ ነው ብዬ ነው። በትክክል በጣም እና በዋናነት ግን ምንድነው እንደተባለው የዕቅበተ እምነት አገልግሎት በጣም ያስፈልጋል። ጥሩ ነው። በየዘመናቱ የሃይማኖታቸውን ለመጠበቅ ብዙ ጥረት ያደረጉ አባቶች አሉ። ይሄ እስከ 4ኛው እስከ 5ኛው ብቻ ሳይሆን አሁን እስካለንበትም ክፍለ ዘመን ድረስ የተሻገረ መንፈሳዊ ተግባር ስራ ነው ማለት ቅርብ ጊዜ ከምናስታውሳቸው እነ መላከ ብርሃን አድማሱ ጀንበሬ ማስታወስ እንችላለን በኮከብ ሃይማኖት መጽሐፋቸው ላይ። ውጤቱም ደግሞ ምን እንደሆነ እናውቀዋለን። ራሱ ያን ለዛ መጽሐፍ መጻፍ ምክንያት የሆነው በክደት ውስጥ የሚገኘው ሰው እንኳን እሳቸው ሞቱ ሲባል በጣም አዝኖና አልቅሶ እንደነበረ እሳቸው ባይኖሩ ኖሮ እንደዚህ አይነት መጽሐፍ አይጻፍም ነበረ ብሎ እስከማዘን እንደደረሰ ተጽፎ እናገኛለን። እና ይሄ የሚያሳየው ምንድነው በፍቅር ስራውን ይሰሩ ስለነበር ነው። ኢንቴንሽናቸው ሰውን ከክህደት መመለስና የቀረውን ደግሞ ክርስቲያን በዚያ የሰት ትምህርት እንዳይበረዝ መጠበቅ ስለነበር ኢንቴንሽናቸው አገልግሎታቸው ሰምሮላቸዋል። እግዚአብሔር ያን እንዲከናወን አድርጎላቸዋል። ግን ደግሞ የቤተክርስቲያን ሙሉ ስራዋ ለተጠየቁ ጥያቄዎች መልስ እየሰጡ መኖር ብቻ አይደለም እና ክርስቲያኖች ከንጹህ ምንጭ ደግሞ የተቀዳ ትምህርት መማር ይጠበቅባቸዋል። ያለማንም ቆስቋሽነት ማለት ያለማንም ቆስቋሽነት ያለማንም መነሻ ጥያቄነት ቤተክርስቲያን የምታስተምረውን ትምህርት ደግሞ የማወቅ ግዴታም ጭምር አለባቸውና ብዙ ሰዎች በአፖሎጂቲክ ስራ አማካኝነት በዕቅበተ እምነት ስራ አማካኝነት በሚደረጉ ጥያቄና መልስ ምናምን ብቻ ገብተው የቤተክርስቲያንን ትምህርት ሙሉ የሚያገኙ ይመስላቸው ሰዎች አሉና ያ ጥያቄና መልስ ነውና የቤተክርስቲያንን በጣም ጥቂቷን ገጽታዋን ነው እንጂ የሚያሳየው ሙሉ መልኳን የቤተክርስቲያንን መልክ አያሳይም። ስለዚህ የቤተክርስቲያን ሙሉ መልክ ማለት እንደው ቤተክርስቲያንን ቢያንስ ምን ትላለች ምን ታስተምራለች የሚለውን ነገር በተሻለ መንገድ ለመረዳት ቁጭ ብለው ደግሞ ማጥናት አለባቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ሌሎቹ የቤተክርስቲያን ትምህርቶች እንዴት ናቸው የሚለው ከነቃፊና ከጥያቄ ደግሞ ባለፈ እነሱ ቁጭ ብለው ከጥሩ ምንጭ ደግሞ ለመቅዳት መሞከር ይጠበቅባቸዋልና አገልግሎታችን ሁሉ የክርክር እንዳይሆን ጥንቃቄ ማድረግም ያስፈልጋል። ክቡራን ተመልካቾቻችን ወደ እናንተ እየደረሰ የሚገኘው ወቅታዊ ዝግጅታችን ነው። ዛሬ ደግሞ ርዕሰ ጉዳዩን አድርጎ ወደ እናንተ እየቀረበ የሚገኘው ዕቅበተ እምነት ነው። ሁላችንም የሚመለከተን ነገ በበጎ ገጽታ ልናያት የምንፈልጋት ቤተክርስቲያን እንዴት ልትሳል ይገባታል? በህይወት ስንኖር በዘመናችን እግዚአብሔርን እንዴት ልንከተለው ይገባል? አባቶቻችን ምን ሆኖ በምን አይነት መንገድ ቤተክርስቲያን አሁን ያለችበት ደረጃ አደረሱ? በመጽሐፍ ቅዱስ ያሉት ታሪኮች ከቅዱሳን ህይወት ታሪኮቻቸውና ትምህርቶቻቸው ህይወታቸውን እያነሳን ወደ እናንተ እያቀረብን ነው የምንገኘው። አሁንም ከኛ ጋር ሁኑ። መልካም እንግዲህ
እስቲ ወደዚህ እናምጣው። ቅድም በጣም የመጣህበት ነበር። አሁን ለምሳሌ ታሪኮች ሲነገሩ የቅዱሳን ታሪክ ገድል ሲነገር ስንክሳር ሲጻፍ በዘመናችንም የምናየው ነገር ይሁን ክፍለ ጊዜ ማሟያ ወይም ደግሞ ታሪክ ነግሮ መሄድ ሳይሆን በህይወት ውስጥ መገለጥስ እንዴት ይገባል? በተለይም ኦርቶዶክሳውያን ወጣቶች ወደዚህ ህይወት እንዴት ሊመጡ ይገባል? አሁን የሰንበት ትምህርት ቤት አገልግሎት እንመለከታለን። በሚስተዋሉ ቤተክርስቲያንን በማይመስሉ ልክ ነው እኮ አሉ ራሳቸውን ለምሳሌ የሰንበት ትምህርት ቤት አገልግሎት ብንመለከት ብዙ ዋጋ የሚከፍሉ ቤተክርስቲያንን ለማሻገር በሚያደርጉት ጥረት ውስጥ ያልተዘመረላቸው አንድ አስተዳዳሪ መናፍቅ ሆኖ እኮ ሊሆን ይችላል። ሙሉ አዳራሽ አዘግቶ ሲያሳስር እንመለከታለን። እንደዛ የሚያደርጉ ወንድሞች የሆነ ነገር ስለገባቸው ነው። በነገራችን ላይ አንዳንድ ሰዎች ጋር የሰንበት ተማሪ ከበሮ ከመምታት ያለፈ ምንም እንትን የለውም የሚልና የተለያየ ነገር ይመጣል። ነገር ግን ከአብያተ ክርስቲያናት ታሪኮች ስንመለከት ለምሳሌ ግብጽ ብንሄድ የወጣቶች እንትና ሊግ ለምሳሌ ወጣቶች ሊቀ ጳጳስ ሁሉ ኖሯቸው በየሄዱበት የሰንበት ትምህርት ቤት አገልግሎት አለ። የኢትዮጵያስ ምን ሊሆን ይገባል? ቲፎዞ ነው ወይ መሆን ያለበት? አንዱ እንደነዳው ነው ወይ መሄድ የሚጠበቅበት? ብዙ አርአያ ልናደርጋቸው ከመጽሐፍ ታሪኮች ብቻም ሳይሆን ከአጠገቦቻችን በያደግንበት ሰንበት ትምህርት ቤት ዋጋ እየከፈሉ ያደጉአሉና ምን ሊሆን ይገባል? አሁን ካለንበት ዘመን በይበልጥም ቅድም ያነሳናቸው እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ ፍልስፍና እጅግ በበዛበት ዘመን የእግዚአብሔርን ቃል አስተምረው ነጥቀው አውጥተዋል። አሁን ደግሞ ትናንትና የወደቀ ኒው ኤጅ ሙቭመንት ተብሎ አንዳንድ ሰዎች ሱፍ በመልበስ በመናምን ይመጣሉ። ወጣቱ የሚሰበስበው የለም። ለዚህስ ምን አይነት ምቹ ሁኔታዎች ሊኖሩ ይገባል? አጠቃላይ በቤተ ክርስቲያን ውስጥ ያለውን የሰንበት ትምህርት ቤትና ወጣቶች እንደው ድጋፍ ከሆነ ምናልባት የሆነ ጊዜ አንድ ጥናት ተደርጎ ነበር። የዕቅበተ እምነትን በተለይ በኦሮሚያ አካባቢ ለመስራት የተነሱ ሰዎች ላይ ባጠኑት ጥናት ከ13000 በላይ ወጣቶች አሉ። በነዛ ውስጥ ግን 8000 አይሞሉም አሉ ኦርቶዶክሳውያን ወጣቶች በሰንበት ትምህርት ቤት የታቀፉት። ይሄ ያዛልቀናል ወይ? ከ8 ከ10 ዓመት በፊት ያለውን መረጃ ነው የምነግርህና እዚህ ላይ ምን ትላለህ? አዎ እንደተባለው ነው ማለት ብዙ ጊዜ እኛ አገልግሎታችን ስሜታዊነት ስለሚያጠቃው ውጤታማ ማንሆንም ለዛ ነው። ስለዚህ ቀደም እንዳልነው እያንዳንዱ ክርስቲያን የራሱ የሆነ ድርሻ አለው ማለት እንደ በሃይማኖት ውስጥ እንደመኖራችን የጳጳሳትን ብቻ አይደለም፣ የመነኮሳትም የካህናትም የዲያቆናትም ብቻ አይደለም። እንደ ክርስቲያን የሁላችንም ኃላፊነት ነው ሃይማኖትን በንጽህና የመጠበቅ ለምንጠየቀው ጥያቄ መልስ የመስጠት ኃላፊነት አለብን ሁላችንም። ቅድም ያነሳናቸው አንዳንድ አባቶች ለምሳሌ ክህነት የላቸውም። በነገራችን ላይ የተሾሙ ካህናት አልነበሩም እና ያለ ክህነት ነው ይህን ያህል ጎልተው እንኳን ያየናቸው። ክህነት ኖሯቸው ነው ቤተክርስቲያን ሲበጠብጡ የነበሩ ሰዎች ነበሩ። ልክ እንደነ አርዮስ እንደነ ንስጥሮስ አይነት ደግሞ በጣም ሶስቱ ጉባኤያት ብናነሳ ጠቅላላው እኮ በክህነት ያለው አርዮስ ካህን ነው፣ ንስጥሮስ የቁስጥንጥንያ ሊቀ ጳጳስ ነው። እንግዲህ ቤተክርስቲያን እንዴት ያምሳት እንደነበር ታውቃለህ። እና እንደውም ከተቀመጠበት መንበር የተነሳ እነ ቅዱስ ቄርሎስም የሱ ይከፋል ይላሉ፣ የንስጥሮስ ይከፋል። ምክንያቱም በጣም የንጉስ መናገሻ ከተማ ነች፣ ትልቅ ቦታ ነች፣ መንበሩ በጣም ትልቅ ነው እና እዛ ቦታ ላይ ሆኖ ክደትን ሲያስፋፋ የነበረ ሰውም እንደነበር በታሪክ ተቀምጧል ነው። ስለዚህ ዕቅበተ እምነት ስራ የሚሰራው በክህነት ብቻ አይደለም። ካህናት ያሉንም ሰዎች እንደ ሃይማኖታቸው እንደ ደረጃቸው እንደ ዕውቀታቸው መልስ መስጠት ይገባቸዋል ነው። ይሄ ከስሜት ስትወጣ ነው እነዚህ ነገሮች ማድረግ የሚቻለው። ቅድም ሲነሳ እንደነበረው ብዙ ጊዜ የደጋፊ ቲፎዞነት መንፈስ ምናምን ነው የምንመለከተው እንጂ ዛሬ የሰማው ለምሳሌ አዲስ የሆነ ጥቅስ ካለ አዲስ የሆነ ማብራሪያ ትምህርት ካለ ይሄ ነገር ለኔ አዲስ ነው። ስለዚህ በዚህ ጉዳይ ላይ የበለጠ ዲጋውት ማድረግ አለብኝ፣ መቆፈር፣ መማር፣ ማንበብ፣ የቤተክርስቲያን ሊቃውንት መጠየቅ አለብኝ። ከዛ በኋላ የቤተክርስቲያን ትምህርት ሊሰጡ የሚችሉ ደግሞ ተቋማት አሉ ቤተክርስቲያን ውስጥ። ልክ ቅድም እንዳልነው ሰንበት ትምህርት ቤት ለምሳሌ በሰንበት ትምህርት ቤት መታቀፍና የቤተክርስቲያንን ትምህርት ከንጹህ ምንጭ ቀድቶ መጠጣት ማለት በቃ በወጥነት እንደዚህ ይላሉ እንትና እንደዚህ ይላሉ እንትና ግን ደግሞ ይሄ ነው ምናምን ሳይሆን በቃ ቤተክርስቲያን የምታምነው ይሄንን ነው። ለምሳሌ ጸሎት ሃይማኖት የምትመለከተው እንደዛ አይደለ? ጸሎት ሃይማኖት እኮ ለመናፍቃን ላነሱት ክደት መልስም ጭምር ነው። ግን መናፍቃን ሜንሽን አይደረጉም ጸሎት ሃይማኖት ላይ አይደለ? እንትና የሚባለው መናፍቅ እንዲህ ብሎ ነበር እኛ ግን እንደዚህ ነው ምናምን አይባልም። ያ ሀተታው ትምህርቱ ላይ ነው ያለው። ግን ጸሎት ሃይማኖት ግን የምናምነውን እምነታችንን የሚገልጽ አይደለ አንቀጽ ነው። ቤተክርስቲያን ውስጥ እንዲህ አይነት ትምህርቶች አሉ። መናፍቃኑ ሳይጠቀሱ እነገሌ እንደዚህ ያደረጉ ቤተክርስቲያን እንዲያረጓት ምናምን ሳይባል
በትክክል የቤተክርስቲያን ትምህርት ምንድነው የሚለውን ግን ንጹህን ነገር ደግሞ የምትሰማባቸው ቦታዎችም ጭምራሉና ወደ እነዛ ተቋማትም ገብቶ ትምህርት መማር ያስፈልጋል። ወጣቶች ወደ ሰንበት ትምህርት ቤት መግባት አለባቸው። ስለዚህ በሰንበት ትምህርት ቤት ውስጥ አቅፈው የሃይማኖትን ትምህርት መማር ይጠበቅባቸዋል። መጻሕፍትን ማየት ከሊቃውንቱ ጋር መቀራረብ አለባቸው በዛ መስመር። ሰንበት ትምህርት ቤቶች ደግሞ ይህን ስራ አጠናክሮ መቀጠል ያስፈልጋልና በተለይ በዚህ ጊዜ በጣም ብዙ ተጽዕኖዎች አሉ። ቅድም እንደተባለው የኒው ኤጅ ሙቭመንት አለ፣ ከዛ ይሄ ሴኩላሪዝም አለ፣ ደግሞ ዓለማዊነትም አለ። ከዛ ደግሞ ይሄ የመናፍቃን እንቅስቃሴ ይኖራል፣ ሃይማኖትን የሚበርዙ ምናምን፣ ውስጥም ደግሞ የታድሶ እንቅስቃሴ፣ በጣም ብዙ ፈተና ያለበት ዘመን ነው። ስለዚህ ለዘመኑ የሚሆን ዝግጅት ያስፈልገዋል ሰንበት ትምህርት ቤት። በቃ አሁን ያለብንበት ወቅት ከምንም በላይ ለቤተክርስቲያናችን ለሃይማኖታችን ጠበቃውን የምንቆምበትና በእሳት ውስጥ እየገቡ ያሉ ሰዎችን ከዛ ነጥቀን ለማውጣት ራሳችንን የምናጠነክርበት ወቅት ነው። ስለዚህ ሰንበት ትምህርት ቤት በውጭ ያሉ ወጣቶች ወደ ቤተክርስቲያን ሲገቡ እነሱን ተቀብሎ ለማስተማርና በሃይማኖት እንዲጸኑ ለማድረግ ምን አይነት ቁመና አለው የሚለው መፈተሽ አለበት። ራሱ የምንሰጣቸው ትምህርቶች ምን አይነት ትምህርቶች ናቸው? ሲገቡ ሰንበት ቤት እንደገቡ ለምሳሌ የሚወስዷቸው ኮርሶች፣ ትምህርቶች ምናምን ይኖራሉ አይደል? እና አንድ ለምሳሌ አሁን ያለንበት ጊዜ ሰው ጥቅስ ብቻ እኮ አሳስቶ መረዳት ብቻ አይደለም። ለምሳሌ አንዳንዱ ኤቲስትም ይሆናል አይደል? ኤቲዝም እየተስፋፋ ነው ያለው እና እግዚአብሔር የለም ብሎ የሚያምን ሰው እስኪ ቆይ ሄጄ መማር አለብኝ ብሎ ሰንበት ቤት ተመዝግቦ ቢገባ ይሄን ሰው በምንድን ነው የምንጀምረው? ትምህርቱ ገብቷል? ምስጢረ ሥላሴ ነው የምንጀምርለት? እግዚአብሔር የለም ብሎ ለሚያምን ሰው እግዚአብሔር አንድም ሶስትም ነው ብትለው ለሱ አብሰርድ ይሆንበታል። የማይረዳው ወለፈንድ ነው የሚሆንበት። ምን እያሉ ነው እነዚህ ሰዎች ናቸው የሚለው። ስለዚህ በተወሰነ መጠን ጊዜውን እንዲዋጅ አድርገን የትምህርት ቅርጻችንን ማስተካከል አለብን ማለት ነው። የትኛው ይቅደም የትኛው ይከተል፣ እንዲህ አይነት ጥያቄ ላለባቸው ሰዎች በምንድን ነው መጀመሪያ ያለብን? እነዚህ ሰንበት ትምህርት ቤት ራሱን ሊያዘጋጅባቸው የሚገባ ሐሳቦች ናቸው። የቤት ስራ አሳይመንቶቹም ጭምር ናቸውና የሚመጣውን ሰው መሸከም ሲያቅተው አንዳንድ ጊዜ ያለን ስትራክቸር ደግሞ የሚፈጠረውም ጥፋት በጣም ከባድ ይሆናል። በነገራችን ላይ ውስጥ ገባን፣ አየን፣ እንዲያስተምሩን ጠየቅን፣ ግን ደግሞ ለኛ የሚመጥን ነገር አልቀረበውም ወይም ደግሞ ጥያቄያችን አልተመለሰልንም። ስለዚህ ቤተክርስቲያን መልስ የላትም ብሎ ደምድሞ የሚወጣ ሰው ሊኖር ይችላል። ስለዚህ የሚመጣውን ሰው ለማስተናገድ የሚሆን የትምህርትም የሌላም ዝግጅት ያስፈልጋል ብዬ አምናለሁ እና ሰንበት ቤቱ ይሄን መስራት አለበት። ህይወትም ላይ ልክ እንደዛው ማለት ነው። በጣም አይ ቲንክ አሁን ባለንበት ጊዜ በተለይ ትልቅ ክፍተት የሚመስለኝ እየተበደልንም ያለ ነው ህይወቱ ላይ ይመስለኛል በዋናነት። እና ህይወት ደግሞ በጣም ጉልበት አለው። ምን ይላሉ? የምትነግረኝን ነገር እንዳልሰማ የምታደርጉ ይጮህብኛል ይባላል። እና አንዳንዴ የምንናገረው እኮ ትክክል ነው፣ ግን የምናደርገው ግን ይጮሃል አንዳንዴ ከምንናገረው በላይ። ስለዚህ ሰው እኛን ለመስማት ይቸገራል በጣም። የዮናስን አይደል አሁን ያከበርነው ነብዩ ዮናስ ነነዌን ነበር ስናስብ የነበረውና ዮናስ እዛ ታንኳው ላይ ሆኖ ቀሰቀሱት፣ ተኝቶ ነበር። ቀስቅሰውት ምንድነው አንተ ማን ከወዴት ነው የመጣው ሲሉት እኔ ዕብራዊ ነኝ፣ ስራህ ምንድነው ሲሉት ስራዬ ሰማይና ምድርን ባህርና የብስን የፈጠረ እግዚአብሔርን ማምለክ ነው ስራዬ አላቸው። እና ጥሩ መልስ ነው፣ በጣም ትክክለኛ መልስ ነው። ግን እውነት ዮናስ ምንድነው ሲያደርግ የነበረው? ዮናስ ወደዛ ታንኳ የገባው ከእግዚአብሔር ለመሸሽ ብሎ አይደለ? እውነት ከእግዚአብሔር ለመሸሽ ብሎ ነው ወደ ኢዮጴ ሄዶ ተርሴስ ለመሄድ መርከብ በታንኳ ተሳፍሮ የወጣው። ስለዚህ ዮናስ በባህር ላይ እየሸሸ ነበር። በባህር ላይ እየሸሸ ግን ማይበል ሲነሳ እነዚያ እግዚአብሔርን የማያውቁ አሕዛብ ስራህ ምንድነው ብለው ሲጠይቁት ስራዬ ሰማይና ምድሩን ባህርና የብሱን የፈጠረ እግዚአብሔርን ማምለክ ነው አለ። በጣም የሚያስቅ ነው። ባህርና የብሱን የፈጠረ አምላክን ነው ማመልከው እያለ ግን እሱ በባህር ከእግዚአብሔር እየሸሸ ነበር። ምንድነው ቃልህና ተግባር ሳይገናኝ ሲቀር ነው አንዳንድ ጊዜ። እና አንደበታችን ላይ ያለው ቃልና ግን ፊት ላይ ተግባራችን ሲታይ ሁለቱ በጣም ይለያያል። እንደውም ጥሩ አነሳውና ሰንበት ተማሪዎች መገለጫችንም በዛው ሲታይ አንዳንድ ጊዜ በሌላው ጎን ስናነሳ እንደውም አንዳንዶቹ ሲያነሱ ምን ጠቀመ ይላሉ። ምን ጠቀመ ለሚሉት ራሱ ይሄ ቤተክርስቲያንን መውጋት ሊሆን ይችላል። እንደኔ አረዳት ነው። ተመልሰኝ ይሆናል። ምን ጠቀመ ሲባል ብዙ ዋጋ ከፍለው የህይወት መስዋዕትነት ከፍለው ቤተክርስቲያንን ወይም ያቆዩሃሉ። ሁለተኛ ነገር ደግሞ በጣም የማይነገርለት እንዳለ ሆኖ ግን የምናየው ለምሳሌ ቤተክርስቲያንን የማይወክል አይነት የዝማሬ ስታይል በቃ ክርስቶስ ባልዋለበት የሚመስል ልክ በህይወት ሰዎችን ሊሰብክ የማይችል
መገለጫዎችም ጭምራሉንና ሰንበት ተማሪነት እንዲህ ነው እንዴ ብሎ የሚሸሽ ሁለተኛ በስጋዊ ሐሳቦች በጣም እየበዛብን ይሄ በቤተ ክርስቲያን ውስጥ ልንኖር የማይገባ እስኪ መስል ድረስ ማለት መገለጫዎቻችን ከአፎቻችን የሚወጡ ቃላት በሰውነታችን በመንውልበት ቦታ በትምህርት ቤት ተሰራ ቦታ የምናሳየው ነገር በራሱ ክርስቶስን ይገልጻል ወይ የሚለው ነገር ጥሩ የህይወት ጉዞን የሚያሳይ ማለት በቃ ትልቁ ክፍተት እሱ ነው ብያስባለሁ እንደ አጠቃላይ ይመስለኛል ማለት እንደ ሰንበት ትምህርት ቤት ብቻ ሳይሆን እንደ አጠቃላይ የሆነ የተበረዘ ነገር ያለ ይመስላል በተወሰነ መጠን በቃ ህይወታችን ላይ ምን ሰብከውም ምን ዘምረውም ከዛ ደግሞ በሰንበት ቤት ምናገለግለውም ትንሽ ህይወት ላይ ስራ መስራት ያለብን ይመስለኛል ምክንያቱም ትልቁ ጉልበት እሱ ነው ብዬ ስለማምን ነው መጽሐፍ ቅዱስም የቤተክርስቲያን አባቶች የሚያስተማሩ እንደዛ ነው ድርሳናቶቻቸው በጣም ጉልበት ይኖረው በነገራችን ላይ የቤተክርስቲያን አባቶች አሁን ድረስ ስንሰማው ስንማረው ሲነበብ ምናምን የሚለውጠው ስራ የሚሰራው ከንጹህ ህይወት የተወለደ ስራ ስለሆነ ነው ማለት የኖሩትን የጻፉት የሚያምኑበትን የሚተገብሩትን ነበር ለኛ ጽፈው ያስተላልፉልን የነበረውና አሁን ላይ ብዙ ተናግረን ማንደመጠው እንትኑ የለንም ይሄ መንፈሱ የለንም ቅድም እንዳልነው እስጢፋኖስ ሲከራከራቸው ያሸነፋቸው በጥበብና በመንፈስ አይደል ይናገርበት የነበረው ጥበብና መንፈስ አሁን ዊዝደሙ ሊኖር ይችላል መንፈሱ ግን የለም መንፈስ እግዚአብሔርኛ ጋር ብዙ ጊዜ አይታይም ህይወት የለንም ማገብቷል ለእግዚአብሔር መንፈስ የሚመች የመንፈስ ቅዱስን ተግባር የመንፈስ ቅዱስ ፈቃድና የሱን ስራ ለመስራት ብዙዎቻችን ዝግጁ አይደለንምና የምናደርጋቸው ነገሮች ሰዎች የማይለውጡትም ለዛ ነው ቅድም እንዳልኩ ምንድነው አፍኩል ጉልበት ስንኩል ይባላል እና እናገራለን ወደ ተግባር ወደ ደግሞ ስራ ስንመጣ ደግሞ የለንም ባዶ ነን እና እሱ በራሱ የሚፈጥረው ክፍተት አለ ነው ስለዚህ አገልግሎት የሚሰጡ ተቋማትም የክርስትና ህይወት በትክክል የሚኖር ህይወት እንደሆነ ማሳየት አለባቸው ገብተው ለሚማሩት ለሚሰለጥኑትም ሰዎች ከውቀቱ ባለፈ ህይወቱ እንደሚያስፈልጋቸውም ጭምር ማለት ነውና በጣም ብዙ ስራ ሰርተህ ብዙ ትምህርት አስተምረህ ብዙ አስረድተህ ብዙ ጽፈህ ብዙ ደርሰህ ባደረከው ትንሽ ነገር ግን ይሄን ሁሉ ልታፈርሰው ትችላለህ እና የሚያስተምሩም ሰዎች ያ ማረግ አለባቸው ስለ ክርስቶስ ሊቃውንት ምን ይላሉ ስመ ቃሉ ምግባሩ እቱ የቃሉ ምስክር ስራው ነው ይላሉ ስለዚህ የምንናገረው በተግባር ማሳየት ይተበቀብናል ማለት ነው አጥቷል ክርስቲያን እንደዚህ ነው ስትል እንደዚህ ነው ያልከውን አንተ ሆነ ካልተገኘህ ሁለቱ ይምታታበታል ይጣረስበታል የሚሰማም ሰውና ስለዚህ በሐሳብ ደረጃ ክርስትናው ይስማማዋል በኑሮ ደረጃ ግን አንተ የምታደርገው መርጦ ሊቀጥል ይችላልና ጥንቃቄ ማድረግ ያስፈልጋል መልካም እንደው እዚሁ ላይ አያይዘህ እንድታነሳው ወጣቶች እንዲህ መሆን አለባቸው ስንል ቤተክርስቲያንስ አሁን ለምሳሌ የሰንበት ትምህርት ቤቶች ማደራጃ በሊቀ ጳጳስ ደረጃ መምሪያ አለው ግን በሚያሳዝን ሁኔታ ኢቭን ጎልተው በስብከተ ወንጌል ውስጥ ጎልተው በመናያቸው አዲስ አበባም ይሁን በክፍለ ሀገር በገጠሪቱ ብንመለከት ሰንበት ትምህርት ቤት እውነት እንደው እግዚአብሔር ያረሰው ይሁን ቸርነት ስላለ እንጂ ትኩረት የተነፈገው ቦታ ነው በነገራችን ላይ ቅድም ላነሳናቸው ነገሮች መምጣት እኔ አሁን ለምሳሌ ከኛ በረት ይወጡ አብረን ያደግን ልጆች የዛን ጊዜ ሲወጡ እኔ በልጅነቴ እንዴት ወጣ ብዬ ሰላም ላልለው እችል ነበር አሁን ላይ ግን እንደኔ እንኳን በተረዳሁት እውነቴን ነው ማለት በሌሎች ቦታዎች ሆኖ ሌሎች አገልግሎት ሲያገለግሉ ሳይ ምን አስተዋልኩኝ ለካ ልክ ነበሩ በወቅቱ ለምሳሌ እኛ ጋር በቃ እኛ ብቻ ነን ጎልተን ለመታየት በልጠን ለመታየት በመናደርገው ጥረት ውስጥ ሌሎቹን አላገዙምና የሚያስተምራቸው ስላልነበረ ሌሎች ነጠቋቸውና ሄዱ በቤተ ክርስቲያን ያለው መዋቅር ትኩረቱ ለሰንበት ትምህርት ቤት ያለው እንዴት ነው የሚታየው ቅርብ ጊዜ ሆነ ገጠር ሄደን ፕሮግራም ስንሰራ ምን አሉ እባካችሁ የተጻፉ ጽፎች ካላችሁ ለሰንበት ትምህርት ቤት ስጡንና እናስተምርበት በጣም ነው ልብ የሚነካ አብዛኛው ህዝብ ወጣት ያለበት ነው እስቲ እሁድ ሰንበት ማን ነው ከቅዳሴ በኋላ ስንሰማ ልማት ለማልማት ህንጻ ለመገንባት ይኬዳል እንጂ የሰንበት ትምህርት ቤት አዳራሽ የሚማሩበትን ለማሰልጠን ይሄን ያህል ገንዘብ ያስፈልጋል የሚል አለ ወይ ታረመኛለ ከሰማው አጥጧጧ ላይ ሲኬድ ህንጻ ለመገንባት ግቢው ለማሳመር እንጂ ወጣቶቹን ለመስራት ይታሰባሉ ቅድም እኮ የጠቀስከው እኮ ሐቢብ ጊዮርጊስ እኮ ብቻውን ሆኖ 84 የትምህርት ሴንተሮችን ሲሰራ መጀመሪያ የሰንበት ትምህርት ቤትን መሰረት ነገ ልትመጣ ወይም ደግሞ ቤተክርስቲያን እንዴት ልናሻግራት ይገባል ብሎ ሲያስብ ይሄን አሰበ ዛሬ ላይ እኮ በቃ ማንንም ሰው ሊያስብ ያልቻለ ቦታ ቢኖር የሰንበት ትምህርት ቤት ካፓቶች እንደ መምሪያ ዝም ብሎ ቦታው ይሁን እንደዚህ አሳይን ከማድረግ ባለፈ
ምን አይነት አክሽን ያስፈልጋል የሚለው አያይዘህ ብትገልጸው ነው። አዎ እንግዲህ ያው ከወጣቶቹ ጋር ተቀራርቦ መስራት ነው። እንግዲህ እንደተባለ ብዙ ጊዜ ሰንበት ትምህርት ቤት ሲባል በዚህ ጉዳይ እንደምሳሌ የምንጠቅሰው የግብፅን አይደለ የኮፕቲክ ቤተክርስቲያንም ማለት ነው ቅምጥን ነውና እነሱ በደንብ የሰንበት ትምህርት ቤት ዋጋ የገባቸው ይመስለኛልና ብዙ ስራ ይሰሩበታል። እንደገና በእነሱ ቢሾፕ ኦፍ ዩዝ ሚኒስትሪ እንደዛ የሚባል አላቸው። የወጣቶች አገልግሎት ሊቀ ጳጳስ ተብሎ የወጣቶች አገልግሎት ብቻ የሚሾሙ ሊቃነ ጳጳሳትም አሉ። በእርግጥ በእኛ ቤተክርስቲያንም ያው የማህበራትና የሰንበት ማደራጃ ምናምን ተብሎ ጳጳስ ይሾማል እና ግን ለወጣቶች የተለየ ትኩረት አለ ለማለት ነው። በቃ ወጣቶች ላይ በደንብ አተኩሮ የመስራት ነገር ትመለከታለህ። ሰንበት ትምህርት ቤቶቹም ደግሞ ስትመለከታቸው አብዛኞቹ ባለፍሬዎች ናቸው አይደል? የሰንበት ተማሪዎቹ አብዛኞቹ ቆራቢዎች ናቸው። ከሰንበት ትምህርት ቤት ደግሞ የወጡት እንደነ ብፁዕ አቡነ ሽኖዳ ያሉ ደግሞ ፓትርያርክ እስከመሆን ድረስ የደረሱ ማለት ነው። የቤተክርስቲያኒቷን ኃላፊነት ተቀብለው በማርቆስ ወንበር ላይ ተቀምጠው ቤተክርስቲያኑን እስከ መምራት ከብዙ ችግር እስከ ማውጣት እስከ ማሻገር የደረሱ ታላላቅ አባቶች የወጡትም ከሰንበት ትምህርት ቤትም ጭምር ነውና እነሱ ይሄ በጣም ፈርታይል መሬት አድርገውታል። በጣም ፍሬ የሚያፈራ የተዘራበትን ዘር ማብቀል የሚችል መሬት ለማድረግ ሞክረዋል ሰንበት ትምህርት ቤትን። ውጤቱን አሁን እያዩት ነው፣ ፍሬውን እያገኙበት ነው ያሉትና የሰንበት ትምህርት ቤት ኃይል አቅሙ ጉልበቱ የተዘነጋ ይመስላል። ሰማው እዚህ ያለውን እንቅስቃሴ ስትመለከት ደግሞ ትልቁም የሰው ኃይል ያለው እኮ የሰው ኃይል ያለው ወጣቶች የተሰበሰቡት እዛ ነውና ቤተክርስቲያንን በፈለግነው መንገድ የሚጠቅም ስራ መስራት ብንፈልግ መነሻችን መሆን ያለበት ሰንበት ትምህርት ቤት ነውና በጣም አቅም አለው። ስለዚህ መሰራት አለበት። እኔ በሁለት ወገን ነው ማየው። አንደኛ ከላይ በኩል ትኩረት አትሰጠንም፣ የተወሰነ እንደው ተነፍገናል ትኩረቱ ምናምን የሚለው እሱ ትክክል አይደለም አይባልም፣ እውነት ነው፣ ትኩረት ያስፈልገናል። ሁለተኛ ግን ደግሞ ሰንበት ትምህርት ቤት ውስጥ የምናገለግልም ሰዎች ደግሞ የተቋሙን አቅም ማወቅ ያስፈልገናል። ማለት ያለንበት ተቋም በጣም ብዙ ስራ መሰራት የሚችል ቅድም እንዳልኩ ትልልቅ ሰዎችን ሊያፈራ ሊያወጣ የሚችል ነው። በእኛም ሀገር እኮ አለ አይደል ቆየት ባሉት እንደነ ምስካየ ኅዙናን ላይ ባሉት ሰንበት ትምህርት ቤት እኮ ከዛ የወጡ እኮ ጳጳሳት እኮ አሉ። ትክክል። ስለዚህ ከተሰራበት በጣም ብዙ ሰዎች የሚወጡበት ቦታ ነው። የሚሰብኩ የሚጽፉ ነገ ቤተክርስቲያንን በጵጵስና በክህነት የሚያገለግሉ ትልልቅ ሰዎችን ማብቂያ ቦታም ጭምር ነውና ውስጥ የሚያገለግሉት ሰዎች እጃቸው ላይ ያለውን የአገልግሎት እድል ማወቅ አለባቸው። ተቋሙ በጣም ትልቅ ኃይል ትልቅ አቅም ያለው እንደሆነ መረዳት አለባቸው። የሰንበት ትምህርት ቤት ግቡን ራእዩን ከፍ ማድረግ ይጠበቅባቸዋል አይደል? እንደዛ መሆን አለበት። ስትመለከተው እኮ ሰንበት ትምህርት ቤት የቆየበትን ዓመት ስታየው አንድ ሰንበት ትምህርት ቤት ለምሳሌ 100 ዓመት ያስቆጠረ ሰንበት ትምህርት ቤት ምናምን እኮ አለ። 100 ዓመት አስቆጥሮ ግን ያሉት አባላት ስትመለከት በጣም ትንሽ ናቸው። ያሉት አባላት ብቻ አይደለም ደግሞ የተሰሩ ስራዎችን እንኳን ስትመለከታቸው ለመቁጠር ያስቸግራል። በጣም 1 2 3 ለማለት በደንብ ኢቫሉዌት ለማለት ትቸገራለህ። ለምንድን ነው አየህ? በደንብ አቅሙ አልታወቀም ማለት ነው። እና በደንብ ፕላን አድርገን ስር ነቀል የሆነ ስራ ለመስራት አልሞከርንም። በዛ ምክንያት ፍሬዎችን አናፈራም ማለት ነው። እና ስራ ሳትሰር ስትቀር ደግሞ ኢንቪዚብል ወደ መሆን ትመጣለህ በነገራችን፣ ወይም ደግሞ እንደ ደካማ መታየት ትጀምራለህ። ከላይም ትኩረት ላይ ይሰጥህ ይችላል ነው። እና በዋናነት ሰንበት ትምህርት ቤቶች ያላቸውን አቅም ማወቅ አለባቸው። እንደ ይሄ ሰንበት ቤት ማደራጃና ማህበራት ደግሞ እንደዛም ደግሞ ከሆነ ቤተክርስቲያን የተሻለ ስራ ለመስራት እና ደግሞ ብዙ ምዕመን ማንቀሳቀስ ምናምን ከፈለገች በጣም ትልቁ የወጣቶች እንትን የሚገኘው ሰንበት ትምህርት ቤት ላይ ስለሆነ እሱ ላይ ትኩረት አድርጎ መስራት ይገባል ለማለት ነው። ያው ቁጭ ብሎ መፍረድ እንዳይሆን እውነት ነው። አይ ከምናስተውለው አንፃር በትክክል መገለጽ ያለበት ነው። እነ ምስካየ ኅዙናን ባይኖሩ ቅድም እንደጠቀስከው በሌላም ቦታ ደግሞ ስማቸው አልተጠቀ አሁን ድረስ እኮ የሚያገለግሉ ሊቃነ ጳጳሳት ከሰንበት ትምህርት ቤት ይወጡ ነው። ብፁዕ አቡነ መልከጼዴቅ ብንመለከት ወልቂጤ ማርያም የዛ ፍሬ እንደሆኑ ሲናገሩ እናስተውላለን። በጥሩ የምንገልጸው መምህራኖቻችን በመጻሕፍቶቻቸው የምናውቃቸው የዕቅበተ እምነትን ስራ በመስራት በሰው ልብ ውስጥ ያሉት መልኩ ወይ ቁመቱ ሳይሆን የሰራው የዕቅበተ እምነት ስራ የሰንበት ትምህርት ቤት ፍሬ እናንተንም ብንመለከት እኮ ኬትም አልመጣም አይደለ? መሰረቱ እዛ ነው። ግን ምናልባት አንድ ብዙ አቤሎች እኮ ቢፈሩ ይሻላል አይደል? አንድ አቤል ብቻውን ሆኖ ጥቂት ቦታ ከሚደርስ ይልቅ ለምሳሌ 1000 አቤሎች ቢኖር 1000 መምህራን አሉን ማለት ነው። ያን ለማድረግ ግን ትኩረት ካልተሰጠው እንደው ለዛ ቦታ ካልተሰጠው እየሰራን ማፍረስ ይሆናል ማለት ነው። እስቲ ተግዳሮቶችና መፍትሄዎቻቸው ምንድናቸው? ዕቅበተ እምነትን
አጠንክሮ ለመሄድ በወጣቶች ተስፋፍቶ እንዲቀጥል ተግዳሮት ሊሆኑ የሚችሉ ጉዳዮች ምን ሊሆኑ ይችላሉ? ለዚህስ መፍትሄው ምንድነው የሚለውን አንስተን ብንጠቀልል። የዕቅበተ እምነትን አጠንክሮ ለመሄድ እንግዲህ ቻሌንጆች ይኖራሉ። እነዛ ቻሌንጆች አንደኛ ከራስም አለ፣ ሁለተኛ ከሚሰሙት፣ ሶስተኛ ደግሞ ምላሽ ከሚሰጡትም ወገኖች የሚፈጠሩ እንትኖች ተግዳሮቶች ይኖራሉ። ከራስ እንዳልኩ ቅድም የዘረዘርናቸው ለምሳሌ ዝግጅት እጥረት ሊሆን ይችላል። እሱ ብቻም አይደለም ደግሞ አንዳንድ ጊዜ አቀራረብንም አለማወቅ ሊሆን ይችላል። ተዘጋጅተህ ጥሩ ነገር ይዘህ የምታቀርብበት መንገድ ግን ትክክል ካልሆነ አሁንም ሰዎችን የሚያድን አይሆንም። ስለዚህ ይሄንንም በእኛ አይ ቲንክ የሆነ የስልጠና ቦታ የለም አይደል? ዕቅበተ እምነት የሚሰሩ ሰዎች እንዴት ነው መሰልጠን ያለባቸው የሚል የአፖሎጄቲክ ስራ ለሚሰሩ ሰዎች የሚሰለጥኑበት የሆነ ተቋም የለውም። ስለዚህ ሰው በቃ ለሃይማኖቴ ጠበቃ መሆን አለብኝ ብሎ ከሚሰማው ስሜት ተነስቶ ነው ይሄን ስራ ለመስራት የሚሞክረው እንጂ ቴክኒካል የሆኑ ነገሮች የሉትም። እንግዲህ በጥንቱ ስትመለከት አብዛኞቹ ጠበቃው እና ዮሐንስ አፈወርቅን ብትመለከት ሪቶሪክ የተማሩ ናቸው፣ የንግግር ጥበብ ምናምን የተማሩ ናቸውና አንድን ጉዳይ በምን መንገድ ማስረዳት እንዳለባቸው በምን አይነት ደግሞ ምክንያቶች የሆነን የተሳሳተ አስተሳሰብ ወይም ትምህርት መርታት እንደሚችሉ ምናምን የሰለጠኑትም ነገር አለ። እንግዲህ ከህይወቱና ከእግዚአብሔር መንፈስ ከረዴቱ ምናምን በተጨማሪ ማለት ነው። ስለዚህ የስልጠና ቦታዎች ምናምን እንደዚህ ቢታሰቡ ጥሩ ነው። እንዲህ አይነት ስራ የሚሰሩ ልጆችን አስገብቶ አትሊስት ስለ ሃይማኖቱም እንዲያውቁ ከዚያ በኋላ እንዴት ነው ደግሞ ራሱ ለሃይማኖት ጠበቃ መሆን የሚቻለው የሚለውንም ነገር ደግሞ በአግባቡ ሰልጥነው መውጣት የሚችሉበት መንገድ ቢመቻች ጥሩ ነውና ቻሌንጁ አንደኛው እሱ ይመስለኛል። ጥሩ የሆነ ንባብና ዝግጅት እንኳን ቢኖርህ ያነበብከውን የተዘጋጀውን እንዴት አድርገህ ነው ማውጣት ያለብህ የሚለው እሱ በጣም አስቸጋሪ ይሆናል። ሶስተኛ ደግሞ የሚሰሙትም ሰዎች ቅድም ስናነሳቸው እንደነበረው ከታች ያሉትም ሰዎች ይሄ ከቲፎዞነት ስሜት መውጣት እና የዕቅበተ እምነት ስራ የሚሰራበት ዋናው ዓላማው ሰዎችን ማዳን እንደሆኑ አውቀው ኢቭን ለካዱና የሐሰት ትምህርት ለሚያሰራጩ ሰዎች ራሱ መጸለይ እንደሚገባ እነሱን በጸሎት ማገዝ እንደሚገባ ማለት መጨረሻ ላይ እነዚህ ሰዎች እውነቱን አውቀው እንዲመለሱ እንዲድኑ ነው አይደል ዓላማችን መሆን ያለበት፣ እንዲጠፉ አይደለም። ጉባኤ ኒቂያ በነገራችን ላይ ከመካሄዱ በፊት እኮ ረጅም የጸሎት ጊዜ ነበረው። ማን እንዴት ነበረ ያሸነፉት የሚለው እሱን በደንብ ጥርት አድርጎ ማወቅ ያስፈልጋቸዋልና እነዚህ ቻሌንጆች ናቸው። መፍትሄዎቹም እዚህ ላይ ከተሰራ በጣም ውጤቱ ጥሩ የሚሆን ይመስለኛል። በእውነት ከልብ ነው ማመሰግነው ላነሳ ነው ይሄ ሐሳብ ያው ዛሬ ብቻ ተናግረነው መፍትሄ ይሆናል ሳይሆን እኛ በኩላችን ካደረግን ያው በሌሎች የሚደረጉትን ወደፊት ስራ ሲሰሩ እንዲ መሆን አለበት የሚለውን በደንብ ነጥቦች የሚያስይዙ ሐሳቦችን አንስተህ እዚህ ተገኝተህ አብራርተሃልና ጥያቄያችን ተቀበለ እዚህ አክብረን ስለተገኘ በእውነት ከልብ እናመሰግናለን። ቃል ሕይወት ያሰማልን፣ አስመምራን ያደለልን። አሜን ለሁላችን። ክቡራን ተመልካቾቻችን ስትከታተሉት የነበረው ወቅታዊ ዝግጅታችን በተላለፈው መልእክት መቋጫውን አግኝቷል። እንዳደመጣችሁት እንደሰማችሁት የዕቅበተ እምነት ስራን ስንሰራ ሰዎችን ነፍሳትን ወደ ቤተክርስቲያን ህብረት ለመጨመር መሆኑንና ይህን ለማድረግ ደግሞ መሰረታዊ የቤተክርስቲያን አስተምህሮን ጠንቅቆ ማወቅ በፍቅር የጌታችን የመድኃኒታችን የኢየሱስ ክርስቶስን መንገድ ለመከተል ሌሎችን በዚያ ጎዳና እንዲጓዙ ስራዎች መስራት እንዳሉብን ዋናውና ትልቁ ዓላማ ሰዎች ሁሉ እንዲድኑ ማድረግ መስራዎችን መስራት ነው። ለዚህ የሚጠበቁብን ሁሉ ከቤተ ክርስቲያን ጀምሮ እስከ ግለሰብ ድረስ የአማኞች ድርሻ ምንድነውስ የሚጠበቅብኝ ጣት ከመጠቆም በዘለለ እኔስ ማን ነኝ ምን መስራት አለብኝ የሚሉት ሁላችንም የሚነካ ሁላችንም የሚያጠይቅ ዝግጅት ነበር። ስላደመጣችሁን ከልብ ነው እናመሰግነው። ሳምንት በሌላ ዝግጅት እንገናኛለን። ቸር ቆዩልን።